ተኮሰ እኮ አላለም። ዓለም በቃኝ ብሎ እንኳን የገቡ መለክሶች እኔም አውቃቸው። እኔ ተዋህዶ ውስጥ ነው ያደኩት፣ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን። ዓለም በቃኝ ብለው ጵጵስና 4 ዓመት የሚማሩበት ደብር ላይ ነው። እኔም አውቃቸው መለክሴ በዚህ አጋጣሚ እስራኤል ሀገር ሄደዋል። በአጋጣሚ ሆኖ ሴጣን ስራውን ሲሰራ እሳቸው መዘምራን ወደው ምልኩስናቸውን ትተው እስራኤል ሀገር ጠፍተው ኖረዋል። እና እግዚአብሔር አምላክ ካልቻሉ ካገቡ አይደለም ድቁና መለክሴ ዓለም በቃኝ ብለው የገቡ መለክሴ ካልቻሉ ስጋቸው ካሸነፋቸው ቢያገቡ ምን አባ ያገባል? ሃይማኖቱ ላይ ነው ችግራችሁ፣ ሰውየው ላይ ነው ችግራችሁ። አያረገው በዳቆኑ ሙሉ እምነት አለኝ። ካደረገው እንኳን ደቅ አደረገ፣ ወልዶ ነው ደቅ አደረገ። ሌላ ተጽዕኖ ፈጣሪ እናንተን የሚያርበደብድ መናፍቃንን ገደል የሚከት ሌላ ሊትወልዶልናል ማለት ነው። ይሄ ለኦርቶዶክሶች ትልቅ ዜና ነው። እንኳን ደስ አላችሁ ኦርቶዶክሶች። ፈለቀ ወልዶልን ከሆነ እንኳን ደስ አላችሁ። ሌላ እሱን የሚያሸማቅቅ ይኸውላችሁ፣ ሌላም ነገር ፈጥራችሁ አድርጎት ከሆነ እሰይ ነው የኛ የኦርቶዶክስ መልስ። የተጎዳሽ ወልደሽ ተበድያለሁ ጥሎኝ ሄዷል የምትይ ስልክ ቁጥሬ የኔ ያለ ነይ። እድሜ ልክሽን ልጅሽ 18 ዓመት አልፎት በልጅ ውስጥ የሚበላ እኔ ጦርልሻለሁ። አምጪው። ምን ጎሎሽ ነው? ኦርቶዶክስን ልታጠቃዩ ነው የታጠቃችሁት? አንሰማችሁ አንሰማችሁ። ተጽዕኖ ፈጥሯል፣ ገና ይፈጥራል። ገና እግዚአብሔር አምላክ ገና የኦርቶዶክስ ልጆች ኦርቶዶክስ አጣች ልጆቿን አጣች ባሉችሁ ቁጥር ይፈለፈሉላችኋል። እፎይን አንገቱን ልታስደፉ ሞክራችሁ አልቻላችሁ። እፎይ ሲያበቃ አሁን ወደዚህ ተገለበጣችሁ። የምትችሉት ኦርቶዶክስን አንገት የምትሉት ኦርቶዶክስን። ለምን ግራችሁን ሲመታ ቀኙን ስጡ ብላ ቤተክርስቲያን አስተምራ እኛ እንዳንናገር ፈርተን አባቶች ይቆጥራል ብለን ፈርተን ስለኖርን ሁላችሁም መታችሁ የምታስታውቁት እኛ ሃይማኖት ላይ ነው። ሁላችሁም የሁሉም ሃይማኖት ምድር ላይ ያለ ማንን ነው የምትችሉት? ኦርቶዶክስን። ለምን አባቶች እኛን እሱ ይመልስላቸው እኛ እንናገርም እሱ ዋጋቸውን ይሰጣል ስለምንባል እሺ ስላልን ከዚህ በኋላ እኛንን ዋጋችሁን የምንሰጣችሁ። እኛ ዘመኑ የከፋ ስለሆነ እግዚአብሔር አምላክ አይቶ ስለደከመው መጥፊያችን ስለቀረበ እኛ እስከምንጠፋ ድረስ እናንተን እኛ እናጠፋችኋለን። ዳሲት 4 ነጥብ። ቀለሜ ምናምን ዝርክርቆን ጫርፋችሁ ካልተቀመጣችሁ እኛ የእናንተን ጉድፍ እንዲህ እየጎለጎል እናመጣለን። ብር እየዘረፋችሁ በየቦታው የእናንተን ጉድፍ ብናወጣ ቀን ሙሉ ስናወራ አያልቅም። እናውጣ እንዴ እናንተን ጉድፍ እናውጣ። እኔ በምኖርበት ለንደን ሀገር እንኳን የፓስተር ዳንኤልን ጉድ ባወጣ የምን አንድ ሴት ለ4 የደፈራችሁ እዚህ ለንደን ሀገር ላውጣው እንዴ? እኔ ላውጣ እንዴ? አያገባኝም ብዬ እኮ ነው የተቀመጥኩት። ስለ ራሴ ሃይማኖት እንጂ ስለ ሰው ምን አገባኝ ብዬ እንጂ የዚህ የለንደን ጉድ ራሱ አወጣላችኋለሁ። ሮማን ባለይ ዝና ነይ ቦሌ ላይ ጴንጤኔ ብለሽ ክፈችና ገንዘብ እናትን ብላችሁን የጠራችሁን ጴንጤዎች ረሳችሁት? ላውጣችሁ እንዴ? ሃይማኖታችሁን በገንዘብ የለወጣችሁ ስርዓት ይዛችሁ ትቀመጣላችሁ። ስርዓት ያዙ። ከኛ ሃይማኖት ላይ ውረዱ። ሁሌም እንደምናገረው የሁላችሁም ሃይማኖት አከብራለሁ። ሃይማኖቴን እስካነካችሁ አሁንም የድሮ ጴንጤዎች ባይብላችሁን ይዛችሁ ስነ ስርዓት ይዛችሁ ሃይማኖቴን ከማስነኩ ጴንጤዎች ጋር ችግር የለብኝም። እኔ በሃይማኖቴ ላይ ቀን ሙሉ ሌሊቱን ሙሉ ሳተኙ ማላያችሁ ይመስላችሁ ይሆናል። ሳላያችሁ ቀን ሙሉ ስለማይመለከታችሁ ስለ ቅድስት አርሴማ ስለ ተክለ ሃይማኖት በአንድ እግራቸው እንዲህ ሊቆሙ ቻለ። ለምን? ሴጣን ዳቢሎስ አይምሯችሁ ላይ የዘረረ ስለሆነ ታምር ይሆንብሃል አለ። በአንድ እግሩ እንዴት ሊጸልይ ብታ ድረስ እንጠብቃቸዋለን። መምህሮቻችንን የነካ አይናችንን ያወጣ ነው ማለት ነው። አለቀ በቃ። በእምነታችን ቀልዳና ራጉኤልና መስጊድ አብረው ሆነው አዲስ አበባ ላይ አንድ ቀን ጸብ ተፈጥሮ ለዘመናት አያውቅም። ዛሬ ግን ምን እያደረጉ እንደሆነ ፕሮቴስታንቶች እናውቃለን። ይሄ ሲሆን በጣም ጥሩ ፕሮቴስታንቶች አሉ፣ የምንወዳቸው የምናከብራቸው ጓደኞቻችን፣ አብረን የምንበላ ሙስሊም ወንድሞቻችን አሉ። የነሱን አነካም የሌላውን አነካም። የኛ ግን ሲነካ ደግሞ እኛም አንፈልግም።
ስለዚህ ሲበቃ ይበቃል። አሁን ይህን ሁሉ ብጥብጥ እያመጡብን ያሉት ተሐድሶ የሚባሉ እኔ ምን እንደሚያድሱ አላውቅም። መጀመሪያ የፈረሰ ቤታቸውን የራሳቸውን ያድሱ። መጥቶ ኦርቶዶክስ ላይ እንደዚህ መጸዳዳት ሊበቃ ይገባልና እችን ጥንቃቄ እንድታረጊ ነው። ከታች እያዳመጥኩሽ ነው። ታንኪዩ እህት አለም። አሁን ለድሃ ቢሰጥ ምን ችግር አለው? ላላወቀ ቢሰጥ ምን ችግር አለው? ያላወቁት ናቸው ሌላ ሃይማኖት የሚቀበሉት፣ ያላነበቡት እየሄዱ ሲሰጧቸው ሌላ ሃይማኖት ይቀበላሉ። ቢሰጣቸው ቢያግዛቸው ምን ችግር አለው? ኮምፕሊንግ እያረጋችሁ ታፕታፕ ጥሩ ነገር ሲያረጉ ብቻ በቃ ተቃራኒ ነው ሁሌ የምትቆሙት። ፈጣሪ አምላክ እውነት ልብ ይስጣችሁ። መድኃኒዓለም እውነቴን እምላችሁ፣ እኛ ሰው ነው የምትከተሉ፣ እኛ ሰው አይደለም የምንከተለው። እግዚአብሔር አምላክን ስለሚሰብኩልን ነው። እነሱ ከመጡ ጀምሮ የስንት እህቶቻችን የስደተኞች ህይወት ነው የተቀየረው። ግን እናንተ በዚህ ልክ እነሱ ላይ እንደዚህ እንዴት እንደተነሳችሁባቸው ፈጣሪ አምላክ ይላችሁ። እውነት በጣም ነው የሚያሳዝነው። በስመ አብ። ቅርታ ጨርሻለሁ። አመሰግናለሁ። የጴንጤዎች ፓስተር ከዚህ እኮ አታልፉ። In the name of Jesus, Amen. Almighty Father, I praise and I worship you. This family is lifted from glory to glory. My daughter, in the name of Jesus, Amen. Almighty Father, I praise and I worship you. This family is lifted from glory to glory. My daughter, everything working together for your good. There can never be a loss in this family. Everything is working perfectly. In the morning, it shall be well with you. In the afternoon, it shall be well with you. At night, it shall be well with you. The cry of a baby shall be heard in this family. And it must surely be twins. Oh my goodness, my son. I declare and declare that the God I serve will open doors for you. Amen. Blessings will come upon you. Amen. Everything you ask of will come upon you. Amen. You will never know lack. Amen. In fact, my spirit and the spirit of God that worketh in me says that by this time 9 months, a cry of children shall be heard in you. Amen. They shall be heard in this family. This matrimonial home shall be blessed. Amen. And they shall be free from the void of any evil actions, evil manipulations. They are lifted from glory to glory. Amen. You are blessed in the morning. You are blessed at night. Amen. Whatever you lay your hands must be blessed. Oh, you are blessed. Amen. ይሄ ነው በቃ። እጅ ከፍንጅ ስትያዙ ኢሚዲየትሊ ጸሎት። ይሄ አሁን እጅ ከፍንጅ ይሁት እንደዚህ ይዞ ሲያሽኮረመማትና ምን ሲላት የነበረ ባልየው ከች ሲል ወዴት ይገባሉ? ወደ ጸሎት፣ ወደ ጸሎት። ይሄ ነው የሰው ባል ስትርመጠመጥ የነበርክ የኛም ዳቆሎች እንደሚያረጉ ነው የሚመስላችሁ። ለምን ኢየሱስን እንስበክ ብላችሁ የዞራችሁ የሰው ባልና ሚስት ስትዳራ የነበርክ ሰው ሁሉ እንደንተ የሚመስል ዳቆላችን አላገባም። ለራሱ የሚሆን የትዳር ጓደኛ ለመፈለግ ማንንም የመቅረብ የማውራት ተሳስቶም ከሆነ ፍጹም አይደለም፣ ተሳስቶ ከሆነ ኤኒቲንግ አርጎ ቢሆን ደግ አረገ፣ ደግ አረገ። ማንም ይሰማችሁ ስለሌለ የእናንተን ታሪክ ጎልጉለን እንዳናመጣላችሁ። ይሄ የናይጄሪያ ታሪክ ነው፣ ችግር የለውም። የኢትዮጵያን ፓስተሮች እንዳለ እዚህ ለንደን ሳይቀር ያለውን ጉድ አመጣላችኋለሁ። እኔ ቤት ስለገባች ራሱ አሳዳችሁ እኳት የ2 ዓመት ልጅ ማን በቅዱስ ቁርባን ካልሆነ ሰርግ ማድረጉ ለእይታ ነው። ምን ሊያረግልሽ ነው? እኔ ብትሞቺ ሳትቆርቢ አለቅሳለሁ። ቆርበሽ ብትሞቺ ግን ቆሜ ነጭ ልብስ ለብሼ ነው የምቀብርሽ አለች። እኔ ወለድኳት ልጅ። ስለዚህ እኔም የማገባው በቅዱስ ቁርባን ስለሆነ ኦርቶዶክሶች ደስ ይበላችሁ። ሮማን እንዲህ ታደርጋለች የምትለው ሮማን በቅርብ ጊዜ ተገርታ ለሃይማኖቷ የምትቀም ሮማን ማመጣው እዚህ ሚዲያ ላይ ምድረ የታድሶ ምናምን ይሄ እንደ በግ ዝማሪያችሁ እንደ በግ ኑሪ ተብዬ በእኛ እኮ ኮሜዲዎች ራሱ በእናንተ እኮ በምትሰሩት ተአምር እና ፍልፍል ሁሉ ስራ አጡ። መዝሙራችሁ ፈኒ፣ እናንተ ፈኒ፣ በካራቴ ሴጣን የምታወጡ እግዚአብሔር ነው አይደል የፈጠራችሁ? እስቲ እንትኑን አንሱት። እላያችሁ ላይ ተክላችሁ እንኳን የመጣችሁት ሴጣን እንደሚሰራችሁ ታስታውቃላችሁ። አሁን ሰድባችሁ አልሳካ ሲላችሁ በማመጣችሁ ዮኒ ማኛን ገዝታችሁ መጣችሁ። እሱ ግን ከእናንተ ጋር ወጥቶ ምን እንደተናገረ ስለእናንተ ታሪክ አስቀምጦታል። እኛም ፖስተነዋል። ምን ሲላችሁ ነበረ? ዮኒ ማኛ ጴንጤ ጋር ገብቶ የጴንጤ ፓስተር ከመሸጋገር ውጭ
ሽርሙጥና ውጭ እነሱ ቤት የለም ፓስተሮቻቸው ለመሸንጎር ነው ብሎ ወጥቶ ምስክርነት ሰጥቷል። እናንተ ጋር ሄዱ። አሁን ምን አገኘ? እናንተ ታውቃላችሁ። እናንተ ምላስ ስላለው በምላሱ ወጣችሁ እኛን ለማሰደብ ካልሆነ ዮኒ ማኛ የሰደባ እውነት ኢየሱስን ተቀብሎ ነው? ከየት ከዳላስ ኤርፖርት ነው? ከየት ነው የሚቀበለው? ኢየሱስን ተቀበለ። ኢየሱስን የሚቀበለው ቲክቶክ ላይ ነው። ቤተክርስቲያን የላችሁ? አንድ ሰው ኦርቶዶክስን ተቀብላለሁ ቢል ኦርቶዶክስ እዚህ ጋር አምጥታ ነው ጸበል አድርጋ ክርስትና የምታስነሳው? አይደለም። ስርዓት አለው አይደል? ቤተክርስቲያናችሁ ወስዳችሁ ቲክቶክ ላይ ነው እንደምታስጠምቁት። ቲክቶክ ላይ ነው ቤተክርስቲያን ያለው ቲክቶክ ላይ። ይሄ የሚያሳየው ምን ያህል የሰው ጥማት እንዳላችሁ፣ ምን ያህል እንደደከማችሁ፣ ምን ያህል እንደወደቃችሁ የሚያሳየው ይሄ ነው። ቤተክርስቲያናችሁ አላችሁ አይደል? እዛው አሜሪካን ሀገር በቅርብ እኮ ቸርች ግዙ እያለ ሳቢ ለመቀበል አልተመቸው። አሁን ሄዳችሁ እዚህ ቲክቶክ ላይ ቤተክርስቲያን የለም። የኃጢአተኛ መንደር ኃጢአት የበዛበት ነው። ስበኩ ኢየሱስን። እንዴ ሚዲያው ላይ መታችሁ እኮ ልጸዳዳባችሁ እኮ ነው የምትሉ። ዝም ስላልናችሁ አንልም። እነፈለቀ ስለማይናገራችሁ ፈለገ እኔ ያለው እኔ ሮማን አጥረግርጌ ነው የምጥላችሁ። ምንም የምታመጡት ነገር የለም። ሃይማኖት አይፈቅድም አውቃለሁ። ነገር ግን እናንተ ስትጸዳዱብን ዝም የሚል እኔ እንትን የለኝም። እንዴ እረፉ ስትባሉ ለምን አተውንም? ይቅርታ ሮሚዬ አንድ ነገር ብዬ እኔ ተመስገን ነኝ። ቪዲዮ ከፍቻለሁ አይደል? እንደዚህ ይታያለሁ ሙሉ ሰውነቴ። ለወንድሜ እንደዚህ ስቆም እንደዚህ ቆሜ ነው የማወራው። እሱ ይምጣ ቪዲዮ ይክፈት። ከዛ በኋላ እህቷ ላይ የተጎዳችው እህቱ ትምጣ ቪዲዮ ትክፈት። ከዛ በኋላ ያለውን ከኤዲቲንግ ውጪ የተሰራውን በጠቅላላ ያሳዩን በማስረጃ። ካልሆነ ግን በጣም ውሸታሞች ናቸው። በማስረጃ ደግሞ ቢያሳዩ እንኳን እኔን ኃጢአተኛውን ይቅር ያለ ክርስቶስ ኢየሱስ የሁላችንም ነው። ስለዚህ ይምጣ፣ አስገቢው፣ ቪዲዮ ይክፈት። መጀመሪያ እኮ ያምጡ። ይኸውልህ ተመስገን፣ በቀደም እኔ ከሆኑ ልጆች ጋር ተጣርቼ ከፈለግ ስልክ ላክልክልሃለሁ። አንገቴን አስገብተው እኔ ራሴን እስከምጠራጠር ራቆቴን የሌላ ሴት አድርገው እጄ ላይ ይኸውልህ እስካር አለ። እጄ ላይ እስካር ባይኖር ራሴን ሁሉ ተጠራጥሬው ነበር። ቁጭ ራስን ራቆት ሴት በቁመናዬ ሙሉ ያለች ሴት ሰርተው ማስፈራሪያ ለእኔ ላኩልኝ ከሳውዝ አፍሪካ። መስራት ይቻላል። እሱም መልክ አንገቱን አስገብተው የኔ አልበቃ ሲላቸው የኔን ልጅ አንገት ፎቶ ወስደው ልጄ ራቆቷን ሆና ቪዲዮ ሰርተው ላኩልኝ። እኔን ሊያስፈራሩኝ ማለት ነው። እኔ የሚያዋርደኝ ስራ አልሰራም። ብሰራም ማንንም አልፈራም። እንኳን እኔ ኃጢአተኛ ቀርቶ ማንም አሁን ይሄን ልጅ ላይ ስለተነሱ ምንም ሊያመጡ ይችላሉ። ለዚህ ነው ላክ በኮንፊደንስ ላክ ያልኩት። የተሰራና ያልተሰራ ለይተን እናውቃለን። ደግሞ እውነት ካደረገ እሱን የምታውቀው የሚያውቁ ቄሶች አለ። ቄስ ይዛ ታስጠይቃለች እኮ። እኛ ያኝን አባት ብናመጣቸው ሶሻል ሚዲያ ላይ ወጥተው ሽማግሌ ተልኮ ያለፈ ነገር ስለሆነ ነው እኛን ያወጣዋቸው። ይሄ ልጅ እንደሚሉት አድርጎት ከሆነ በአባት መጠየቅ ይችላል። ጓደኛው አንተ አለ በውስጥ ጽፈውና አንድ ያለ ብለው ይችላሉ። ይሄ ለኦርቶዶክስ ጉድፈት ለምን ተጽዕኖ ፈጠረ? ከሚዲያ ላይ እንዴት እናጥፋ ብለው አቅደው ያመጡት ነገር ነው። እንኳን ይችን የዝንብ ድንቅል እናውቃለን። ኑ ካላችሁ መረጃ ስልኬ ተልኮልሃል ላከው። እኔ የአዲስ አበባ እንኳን ይሄን ሌላ ቃል ስልኬን ቻርጅ ሊዘጋ ነው። ልሰካና ቪዲዮ ከከፈተ መጣለሁ። ሼር ያርጉልኝ። ችግር የለም ቻርጅ አድርገው። ምን አይነት ጉደኛ ህዝብ ነው ያለው? ሮሚ እሱ እኮ የሚገርምሽ ነገር ከልጅነቴ ጀምሮ እንደው ራሱን ዝቅ አድርጎ የቀረበ ወንድም እኮ ነው ፈለገ ማለት። ዲያቆን ፈለገ ማናችሁም ሲያስተምር እንኳን እኔ ድቁናን ትቀበላለህ ስባል አልቅሻለሁ ያለ ልጅ እኮ ነው። እና ማለት በቤተ ክርስቲያን ደረጃ ወይ ኔትወርክ ኦኬ፣ በቤተ ክርስቲያን ደረጃ ሮሚ ትጂ ሮሚ ቪዲዮ አንዷ እዚህ ጋር ፎሎ አድርጊኝና ቪዲዮ ልላክልሽ አለች። ልካልኛለች። ልላክልሽ በዋትስአፕ? አዎ ላኪልኝ። እሺ
እንደው ነው እድሜ ልካችሁን ልደታ ቃል ግባ አቀናብራችሁ ደግሞ መጣችሁለት ለሱ ልታጠፉት። እናጠፋችኋለን። አታጠፉን፣ አፈርጥፉ። ደግሞ አገኛችሁለት ለሱ ቡጣ ልደታ ቃልን ልደትን አስገቢው። ማን ነው? እንዴት ዋላችሁ? ይቅርታ ሮሚ፣ እንዴት ዋላችሁ? ስራ ላይ ስለሆንኩ ትንሽ ነገር ብዬ ልወርድ ነው። ደህና ዋላችሁ? እሺ አባቴ፣ ሰላም ዋላችሁ? እኔ ብዙ የምጨምረው ነገር የለኝም። ቅድም ሮሚ ተናግረሻል፣ ወንድሜ ተመስገንም ተናግሮታል። በዚህ አጋጣሚ እህታችን ሮሚን ሁላችንም ማድነቅ አለብን። የሃይማኖት ማከበራደር እህት ናት። እግዚአብሔር ይስጥልን። ያው አንዳንድ ነገሮች ባለፈው ማነው ቅድም ራሷም እንደተናገረችው በስሜት አንዳንድ ነገሮች ቢኖሩም ነገር ግን ከዚህ ውጭ ምንም አማራጭ የለም። አሁን እኔ ባጭሩ ማለት የምፈልገው እንደው አያርገውና አንድ ግለሰብ ኃጢአት ቢሰራ ይሄ የቤተ ክርስቲያን የሚናገሩ ሰዎች ናቸው። ስራ አያስፈልግም ብለው የሚናገሩ ሰዎች ናቸው። እነ ቀለሜ ናቸው እንደዚህ የሚያደርጉት። ምንም ግልጽ ነው። ከዚህ በኋላ የምንፈራው ነገር የለንም። ይሰማል? አዎ ይሰማል። አባባሌ ገብቷችኋል አይደለ? እምነት ብቻ ነው እንጂ ስራ አያጸድቅም ብለው የሚናገሩ ሰዎች ዛሬ ደግሞ የግለሰቦችን ሂስትሪ ሳይሆን መሆኑም ሳይታወቅ በፍርድ ቤት ሳይታወቅ የተበደለው አካል መጥቶ ከሶ ሳያስፈርድ እውነት መሆኑ ሳይታወቅ እንዲህ አይነት ነገር ይሄ ምንድነው ማለት ነው? ኦርቶዶክስን ዝቅ የማድረግ አደባባይ የሚወጡትን ወንድሞች እህቶች ሞራል ነክቶ ወደኋላ እንዲሉ ለማድረግ መልስ የሚሰጡትን የቤተክርስቲያን አንደበት የሆኑትን አሁን የኛ ሊቃውንት እንደምታውቁት እንዲህ አይነት ነገር አልተለመደም። ገና በቲክቶክ በቪዲዮ ወጥተ ከሰው ጋር እንዲህ ተነጋግረ ማሳመኑ ምንም የለንም። ገና ልምዱ የለንም። እነሱ ገና አፍሳይ እንትን ሳይሉ ገና በህፃንነታቸው ጀምረው ያለውም የሌለውም መቀባጠር መናገር የጀመሩ ናቸው። እና አሁን ደግሞ እንዲህ አይነት ስልት መጣ ማለት ነው። ዛሬ በፈለገ የጀመረ ነገ መቋሚያ የለውም። ስለዚህ አባታችን የላኩት እኮ ምንም ነገር የለም። አባታችን ከሆነ ሰው ጋር ሲጻጻፍ ምናምን የሆነ ልጅ ይዞ ልጅ ወልዶ ነው እንዴ? እና ልጅ ከወለደ ደግ አደረጋ። ልጅ ወልዶም ከሆነ ምን አባታችሁ ታመጣላችሁ? ምን አገባቸው? እነሱ በስራ የሚያምኑ ሰዎች ናቸው እንደዚህ የሚሉት። እሱን እኮ ነው የምልሽ። እኔ እኮ ስለዚህ ወይ ቆይ አባታችን ይጨርሱ። ቆይ ነው ያወራለሁ። ጨርሱና እሱን ነው ሐሳቡ። አንድ ነው ሐሳቡ። እነዚህ በእምነት ብቻ ነው እንጂ ተግባር አያስፈልግም የሚሉ አሁን ላይ ደርሰው እንዲህ አይነት በሌለ ነገር ይሄ ነገር ቀጣይ ነው ልላችሁ ፈልጌ ነው። ቤተክርስቲያን እንዳትናገር የሚያደርግ ነገር ነው። ስለዚህ ስትራቴጂ ስለሆነ ቶሎ ነቅተናል። ተነጋገሩ። እኛ እንደናንተ እንደዚህ ወጥተን የመናገር ያን ያክል ልምድ የለንም። ነገር ግን እንደዚህ ቤት ሲከፈት ገብተን መናገር እንችላለን። ስለዚህ ሮሚ እህቴ በርቺ፣ እነ ተመስገን ሁላችሁም እነ ልደተ ቃል ሁላችሁም በርቱ። ይሄ ውሸት ነው። ቤተክርስቲያን እንዳትናገር ነው። አሁን እንደ ቅድስት ቤተክርስቲያን ክርስቶስን የምታመልክ የለም። ትክክለኛ ቀጥተኛ ሃይማኖት እንደሷ የለም። መልስ አጥዋየሽ በዚህም ቢባል መልስ የለም። ሊቃውንቱ አሁን እግዚአብሔር ይመስገን መናገር ጀምረዋል። ወጡ፣ እውነት እየተናገሩ ነው። ሁሉም ወደዚህ ሊጎርፍ ነው። ከዚህ በኋላስ ምን አደረጉ? ፐርሰናል ላይ አታክ ማድረግ ጀመሩ ማለት ነው። በውሸት በሌለ ነገር እና በጣም እንጃ፣ በጣም ስሜት የሚነካ ነገር ነው። በርቱ፣ እንኳን ነቃን ለማለት ነው። እግዚአብሔር ይስጥልን። ሮሚ በርቺ። ኦኬ አባታችን ቴንኪው። ይህ ሁሉ የምትቀምሩለት ሶሻል ሚዲያ ላይ ተጽዕኖ ስለፈጠረባችሁ
ይሄ ሁሉ እንዳሉት እነ ቀለምዬ ስላልቻሉ ሚዲያውን ስላልቻላችሁት ነው። አንድ ነገር አስረግጬ ስነግራችሁ አሁን አይደለም ከሱ የሱ ዘመዶች ሁሉ በውስጥ እያናገሩኝ ነው። የሱን ስም ለማጥፋት የሱን ስም በኮንፊደንስ ሮሚክ አይደለም ይሄ ነገር ከዚህ ሌላ እንኳን ቢገኝበት እኛ በኮንፊደንስ እያሉ ነው። ልጅ ወልዷል፣ ደግ አደረገ። ሊያስት ይችላል፣ ሴጣን ሊያስተው ይችላል። ወልዶን ያገኛችሁት እሰይ። ሌላ ኦርቶዶክስ ተወለደልና፣ ሌላ ተጽዕኖ ፈጣሪ ወለደልና እሰይ። እግዚአብሔር ነው እንደሱ እንደኛ እንደምታዩት በሰው አምላክ የተፈጠረ እንደኛ አይነት ስሜት ያለው ወንድ ልጅ ነው። ወልዶ ነው፣ ደግ አደረገ። ወልዶ ነው እንዴ? እኔ እኮ አንቆ ደፈራት እኮ ያላችሁን የመሰለኝ። ወለደ፣ እሰይ። እሷ ፈቅዳ እሱ ፈቅዶ ደግ አደረጋ። እሰይ። ሌላ ተጽዕኖ ፈጣሪ ተወለዳ፣ ደግ አደረገ። ወለደ ብላችሁ ነው እንደምትከራከሩት ያላችሁት? ሌላ ምን ልታመጡለት ነው? ሴት አገኘ፣ እሰይ። መለኮሰ እኮ አላለም። አለም በቃኝ ብሎ እንኳን የገቡ መለክሴዎች እኔም አውቃቸው። እኔ ተዋህዶ ውስጥ ነው ያደግኩት፣ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን። አለም በቃኝ ብለው ጵጵስና 4 ዓመት የሚማሩበት ደብር ላይ ነው። እኔም አውቃቸው መለክሴ። በዚህ አጋጣሚ እስራኤል ሀገር ሄደዋል። በአጋጣሚ ሆኖ ሴጣን ስራውን ሲሰራ እሳቸው መዘምራን ወደው ምልኩስናቸውን ትተው እስራኤል ሀገር ጠፍተው ኖረዋል። እና እግዚአብሔር አምላክ ካልቻሉ ካገቡ አይደለም ድቁና መለክሴ አለም በቃኝ ብለው የገቡ መለክሴ ካልቻሉ ስጋቸው ካሸነፋቸው ቢያገቡ ምን አባ ያገባል? ሃይማኖቱ ላይ ነው ችግራችሁ፣ ሰውየው ላይ ነው ችግራችሁ። አያረገው። በዳቆኑ ሙሉ እምነት አለኝ። ካደረገው እንኳን ደግ አደረገ። ወልዶ ነው፣ ደግ አደረገ። ሌላ ተጽዕኖ ፈጣሪ እናንተን የሚያርበደብድ መናፍቃንን ገደል የሚከት ሌላ ሊትወልዶልናል ማለት ነው። ይሄ ለኦርቶዶክሶች ትልቅ ዜና ነው። እንኳን ደስ አላችሁ ኦርቶዶክሶች። ፈለቀ ወልዶልን ከሆነ እንኳን ደስ አላችሁ። ሌላ እሱን የሚያሸማቅቅ ይኸውላችሁ፣ ሌላም ነገር ፈጥራችሁ አድርጎት ከሆነ እሰይ ነው የኛ የኦርቶዶክስ መልስ። የተጎዳሽ ወልደሽ ተበድያለሁ ጥሎኝ ሄዷል የምትይ ስልክ ቁጥሬ የኔ ያለ ነይ። እድሜ ልክሽን ልጅሽ 18 ዓመት አልፎት በድድ ውስጥ የሚበላ እኔ ጦርልሻለሁ። አምጪው። ምን ጎንዶሽ ነው? ኦርቶዶክስን ልታጠቃዩ ነው የታጠቃችሁት? አንሰማችሁ። ስለማንሰማችሁ ተጽዕኖ ፈጥሯል፣ ገና ይፈጥራል። ገና እግዚአብሔር አምላክ ገና የኦርቶዶክስ ልጆች ኦርቶዶክስ አጣች ልጆቿን አጣች ባሉችሁ ቁጥር ይፈለፈሉላችኋል። እፎይን አንገቱን ልታስደፉ ሞክራችሁ አልቻላችሁ። እፎይ ሲያበቃ አሁን ወደዚህ ተገለበጣችሁ። የምትችሉት ኦርቶዶክስን አንገት የምትሉት ኦርቶዶክስን። ለምን ግራችሁን ሲመታ ቀኙን ስጡ ብላ ቤተክርስቲያን አስተምራ እኛ እንዳንናገር ፈርተን አባቶች ይቆጥሯል ብለን ፈርተን ስለኖርን ሁላችሁም መታችሁ የምታስታውቁት እኛ ሃይማኖት ላይ ነው። ሁላችሁም የሁሉም ሃይማኖት ምድር ላይ ያለ ማንን የምትችሉት? ኦርቶዶክስን። ለምን አባቶች እኛን እሱ ይመልስላቸው እኛ እንናገርም እሱ ዋጋቸውን ይሰጣል ስለምንባል እሺ ስላልን ከዚህ በኋላ እኛንን ዋጋችሁን የምንሰጣችሁ። እኛ ዘመኑ የከፋ ስለሆነ እግዚአብሔር አምላክ አይቶ ስለደከመው መጥፊያችን ስለቀረበ እኛ እስከምንጠፋ ድረስ እናንተን እኛ እናጠፋችኋለን። ዳሲት 4 ነጥብ። ቀለሜ ምናምን ዝርክርቆች አርፋችሁ ካልተቀመጣችሁ እኛ የእናንተን ጉድፍ እንዲህ እየጎለጎል እናመጣለን። ብር እየዘረፋችሁ በየቦታው የእናንተን ጉድፍ ብናወጣ ቀን ሙሉ ስናወራ አያልቅም። እናውጣ እንዴ እናንተን ጉድፍ እናውጣ። እኔ በምኖርበት ለንደን ሀገር እንኳን የፓስተር ዳንኤልን ጉድ ባወጣ የምን አንድ ሴት ለ4 የደፈራችሁ እዚህ ለንደን ሀገር ላውጣው እንዴ? እኔ ላውጣ እንዴ? አያገባኝም ብዬ እኮ ነው የተቀመጥኩት። ስለ ራሴ ሃይማኖት እንጂ ስለ ሰው ምን አገባኝ ብዬ እንጂ የዚህ የለንደን ጉድ ራሱ አወጣላችኋለሁ። ሮማን ባለይ ዝና ነይ ቦሌ ላይ ጴንጤኔ ብለሽ ክፈችና ገንዘብ እናትን ብላችሁን የጠራችሁን ጴንጤዎች ረሳችሁት። ላውጣችሁ እንዴ?
ሃይማኖታችሁን በገንዘብ የለወጣችሁ ስርዓት ይዛችሁ ትቀመጣላችሁ። ስርዓት ያዙ። ከኛ ሃይማኖት ላይ ውረዱ። ሁሌም እንደምናገረው የሁላችሁም ሃይማኖት አከብራለሁ። ሃይማኖቴን እስካነካችሁ አሁንም የድሮ ጴንጤዎች ባይብላችሁን ይዛችሁ ስነ ስርዓት ይዛችሁ ሃይማኖቴን ከማስነቁ ጴንጤዎች ጋር ችግር የለብኝም። እኔ በሃይማኖቴ ላይ ቀን ሙሉ ሌሊቱን ሙሉ ሳተኙ ማላያችሁ ይመስላችሁ ይሆናል። ሳላያችሁ ቀን ሙሉ ስለማይመለከታችሁ ስለ ቅድስት አርሴማ ስለ ተክለ ሃይማኖት በአንድ እግራቸው እንዲህ ሊቆሙ ቻለ። ለምን? ሴጣን ዲያብሎስ አይምሯችሁ ላይ የዘረረ ስለሆነ ታምር ይሆንብሃል አይደል? በአንድ እግሩ እንዴት ሊጸልይ አይሆንም። ይሄ የኦርቶዶክስ ተረት ነው አይደል? እውነት ነው። ዘመኑ ያስብላል። ዘመኑ እንደዚህ አይነት ሰማዕቶች እንዲህ አይነት ለክርስቶስ የሚሞቱ በዚህ ዘመን አይገኝም። ገድሉ ላታምኑት የምችሉ የዘመኑ ሴጣን ወንድና ወንድ የሚጋባበት የገዛ የእናቱን የእንጀራ እናቱን የምታገባ የወንድምሽን የእህትሽን የምትቀማሙ ዘመኑ የገዛ የልጅሽን ቦይፍሬንድ የምትመኝ ልጅ ከእንጀራ አባቷ ጋር የምተኛበት ለጆሮ የሚሰቀጥጥ ዜና በሚዘማበት ዘመን የተክለ ሃይማኖት በአንድ እግር ቆሞ መጸለይ ላታምኑ ትችላላችሁ። የቅድስት አርሴማ ከክብር ከንግስትና ትታ ጌታ መከተል ላታምኑ ትችላላችሁ። ቢኮዝ ዘመኑ ስለሆነ አንፈርድም። ስለዚህ ተውን፣ እኛን ኦርቶዶክሶች ተውን፣ ዲያቆኖቻችንን ተውልን። ደግ አደረጉ፣ እኛ ፍጹም ናቸው አላልንም። ኃጢአት ከሰሩ ደግ አደረጉ። ዲያር ነው ፍጹም አይደሉም። መለክሶ ሊሳሳት ይችላል። ፍጹም ስጋ ነው አይለበሱት። እዚህ ጋር እኮ ምን ለበሱ አልናችሁ? በእኛ ፍጥረት እኮ ነው የተፈጠሩት። እንደኛ እኮ ናቸው። እንደኛ መሆን ያምራቸዋል። አለስ ገዳም ገብተው ዓለም በቃኝ ብለው እናንተን የሚያዩበት ካልተሰወሩ ሊሳሳቱ ይችላሉ። የዘመኑ ሰው ሊሳሳቱ ይችላሉ። ቤተክርስቲያን ወዳ ነው እንደ ድሮ ሱሪ መልበስ እኛ ቤተክርስቲያን ተከልክሏል። እኔ እንደ ድሮ መስሎኝ ቅን እያልኩኝ እዛ ቀጠሮ ሰው ሲቆይብኝ ቸርች ሲማር አይቼ ቦሌ መድኃኔዓለም ስል ነጭ ነው ያሉኝ ዘበኛው። ቤተክርስቲያን እንደ ድሮ ቅን እያልሽ በሱሪ መግባት የለም። እዛ ሊጸልይ የመጣ ማሳት ቀርቷል። ቀሚስሽን ለብሰሽ ነጠላሽን ተከናንበሽ ካልሆነ ዘበኛ ቁማ ቤተክርስቲያን መከልከል ጀምራለች። አትሊስት ጭንቅላቱ ተሰብስቦ ሜዳ ላይማ እንዴት ክርስቲያን ይሆናል? 21ኛው ሴንቸሪ ላይ ነዋ። ምን አባታችሁ አርጉ ነው የምትሉ? ዲያቆኑን ከወለደ ደግ አደረገ ገርል ፍሬንድ እንዳለው እሳይ ኖረው። ለምን ተጨነቃችሁ? አለው ቪዲዮ ላኩልኝ። ምንም ፍሪ ፈርስክ የላኩልኝ እግዚአብሔርን ከሆነ ሰው ጋር ሲጻጻፍ እሰይ ተጻጻፈ ላይጻጻፍ ነው እንዴ? እናንተ ምን ነው ቀናችሁ በዲያቆኑ ላይ? እኔ እኮ ምን ከሴት ጋር ተኝቶ ሊያሳዩኝ ተአምር ብዬ ጠብቃለሁ። ሲጻጻፍ ከሆነ ሰው ጋር የሆነ ልጅ ሜቢ ያንዱን ልጅ አቅፎ ፎቶ ተነስቷል። የእሱን ልጅ አድርገው እንዲህ ምን ነው ፍጹም ነኝ አላችሁ እንዴ? እሱ ምን ሊልኩልኝ ነው ብዬ ምንም ተአምር እኮ የላኩት የለም። ይሄንን ነው የሚልኩልኝ። ምንድን ነው ይሄ? ምንድን ነው ይሄ? ከዛስ ይሄ ምንድን ነው? ከዛስ የእሱን ፎቶ አቀናብራችሁ የሆነ ፎቶ ሲል ይቺ ሴትዮ ልጇን ስትስም ምናምን ምን አገባኝ ታዲያ? ልክልሻለሁ። መላኪያችሁ ደፈን አባት አምላክ ማለት ነው። ኦርቶዶክስ ሆንክ ዳይ ፕሮፋይሉን አድርጉት። የዲያቆኑን ፕሮፋይል በማድረግ አትችሉም በሉት። ተጽዕኖ ፈጥሮባችኋል፣ አትችሉም በሏቸው። እኛ ኦርቶዶክስ በነካችሁ ቁጥር እንደ እሳት ወተን ነው የምንለበልባችሁ። ከዚህ በኋላ ይቺ ግራ ሲመታ ቀኟን ስጥ ያለችው የኦርቶዶክስ ልጅ አታገኙም። ልክ ልካችሁ ነው የሚነገራችሁ። ፕሮፋይሉን ቀይሩ እያንዳንዳችሁ። ቀጥሉ ማውራት የምችሉ። አንተ የምታወራ ከሆነ ቪዲዮ ከፍተህ ታወራለህ። ነገሩን ለምን ወደ ሃይማኖት ታዞሪዋለሽ? ለምን ወጣ ቅድም? ለምንድን ነው ቪዲዮ የምከፍተው? ለምን አስፈለገ? ማስረጃ ካለ ዋትሳፕሽ ላይ ልላክልሽ። ዋትሳፕሽ ላይ ልላክልሽ። እስቲ ስሙኝ። እሺ እንስማ። ላክልን። እሺ ግን በአንድ ሰው ሳይድ ለምን ትሆናላችሁ? ነገሩን ወደ ሃይማኖት ለምን ታረጋ? አንድ ሰው ሃይማኖትን አይወክልም። አንድ ሰው ሃይማኖትን አይወክልም። እኔና አንቺ
እኔና አንቺ የተሻለ ነው የምናስበው። አንቺም እዚህ ሀገር አይደለም ያለሽው፣ የተሻለ ነው የምታስቢው። ቪዲዮን አይተሽ ታገናዝቢያለሽ። ነገሮችን ቶሎ አትፍረዱ። ላከዋርኩ ዋትሳፕሽን ላኪልኝ፣ በውስጥ እኔ እወርዳለሁ። ላኪለት ቡጣ ቁጥሬ ላኪለት ይላክልኝ። ላከው በቃሽ፣ ልኬለታለሁ። ወርጃለሁ። መጀመሪያ ልኬለታለሁ። ፎሎ ስላልሆነ ነው ያልገባው። ውስጥ ለንደን የምኖረው ላከው። እኔ የምደብቀው ነገር የለም። እንኳን ለዳቆኑ ለቤተ ክርስቲያን አስተዳዳሪ ለተባሉት እንኳን ለሳቸው አልማርኳቸውም። ጳጳስ አይታችሁኛል። ከአሜሪካን ያሉ እንዲያርገዋል ሲባሉ ፎቶቸውን ዘቅዝቄ የፖስተትኩት ለማንም አለ ስራው። ኦርቶዶክስ ሌላ ናት፣ ሌላ ነው። ስለዚህ እኔ እናንተ አይደለሁም። ፓስተር ሲያጠፋ ፓስተርዬ ችግር የለም ብለን አናውቅም። ኦርቶዶክስ ልጆቿ ካጠፋች ቤተክርስቲያን የምትቀጣበት አላት። ፍጹም አይደለም። ፈለገ እንደዚህ ስላናወጣችሁ ቪዲዮ ለምን አይከፍቱም? አሁን እኔ ስለ አንድ ሰው መረጃ ካለኝ እህቴንም ጎርቷ ጀመር አማን በጣም ጥላቻ አለበት። ማን ነው አማን የሚባለው? ሲጀመር አማን በጣም የአማኑኤል በጣም ጥላቻ ያለበት ሰው እኮ ነው። ማን ነው አማኑኤል የሚባለው? አሁን የሚያወራው ታውቀዋለህ? ቆይ ልክልሻለሁ። ላክልኝ እስቲ መልኩን፣ ፎቶን ላክልኝ፣ ቁጥሬን ላኪለት ቡጣ። አማን ውሸት ከሆነ መላው ሚዲያ ፎቶን ዘቅዝቀን መከራን ካላሳየን እናሳያለን። አንተ ውሸት አውርተህ የምትኖር እንዳይመስል ቢያረግ እንኳን ማነው ደግሞ የሚተራመሰው? ምት አድርጉ። ምን ጉድ እንደሆኑ እኮ ምን አይነት ግን ጉድ ዘመን መጣ። ቪዲዮ አልከፍትም። በራስ ከተማመንክ ለምን አልከፍትም? እኔ መረጃው ትክክል ከሆነ አይደለም ቪዲዮ በር ከፍታለሁ። ምን ችግር አለ? በተማመንክ ናላክልኝ። ቁጥሬ ደርሷል፣ ላከው። እየጠበቅኩ ነው። ጦሱን ጥንቡ ሳሱን ውሰዱ። በቃ ተጽዕኖ ሰው ሲፈጥርባችሁ በቃ የምትፈልጉት አታጡ። እውነት ካለው ቪዲዮ መክፈት። ፎቶውን ላኩልኝ። የልጁ አሁን ያወራው እኔ ፎቶውን ስከፍት ቪዲዮውን ለመክፈት ይቀለዋል። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ምን አይነት ዘመን ላይ ደረስን? ሰው ለማጥቃት እዚህ ድረስ። ይሄ ሰው ላይፍ ለመቀየር ቤት ተከራይቶ የሚያስቀምጥ ወልዶ እምቢ አለ፣ ወልዶ አልወለድኩም አለ። እንደው እግዚአብሔርን እንኳን አትፈሩ። ሂ ኢዝ ኖት ኦርቶዶክስ። የገባ ኦርቶዶክስ አይደለም እንዴ? እንደሱማ ኦርቶዶክስ ካልሆነማ ዛሬ ቀጥቅጬ ነው የምበላው። ዛሬም አለሽ ኦርቶዶክስ አይደለም እንዴ ልጁ? ይሄ አማኑኤል የሚባለው አይደለም? ምንድን ነው ሃይማኖቱ? አይደለም ጴንጤ ነው። አይን ቅዱስ ሚካኤል ድፍት አድርጎ ይጥፋ። አንተ ግማታም የበሰበ ጴንጤ ነህ እንዴ? ለዛውም ደግሞ ጉድፍ ልታመጣ የፈለግከው ጴንጤ። እኔ እኮ የኛ ልጅ መስሎኝ ነው። አንተ ጴንጤ ነው እንዴ ሰው የሚያወራው አማኑኤል የሚባለው? ተሐድሶ ነው እኮ። ተሐድሶ አንዳች መድኃኒዓለም አናቱን ያድሰው። ምኑ ነው የምትታደሰው? ቤትን ስላድን ለምን አደረገ? ለምን ስላድኖ አናደረገ? እነሱ ያምናሉ። እመቤቴ አትታደስም ተብላለች። ተመስገን ነው። ምኑ ነው የሚያድሱት? አይ ተሐድሶች እናንተ ናችሁ ያፈላችሁት። ሮሚ አንድ ነገር ልንገርሽ እናቴ፣ ለምታረጊው ነገር በእምነትሽ ላይ በጣም ጥሩ ነገር ነው። አንድ ደግሞ ምን አለ መሰለሽ፣ አሁን ኦርቶዶክስ ላይ በብዙ ቦታ ነው ዘመቻ የተጀመረ ያለው። ልክ እነዚህ ተሐድሶ ብለው ቤተክርስቲያን ኦርቶዶክስን የሚበጠብጡ የሚከፋፍሉ የክርስቶስ ሻጮች አሉ።
ከክፉ ፕሮቴስታንቶች ጋር ሆነው ኦርቶዶክስን የሚያሰድቡ አሁን አንድ የመጣ ደግሞ አዲስ ነገር አለ። ይሄ ኤአይ የሚሉት አርቲፊሻል ኢንቴሊጀንት የሚሉት አለ። አስመስለው የሰውን ፎቶ ዳቆኑ እንዲያደረገ ቄሱ እንዲያደረገ ጳጳሱ እንዲያደረገ እያሉ ኦርቶዶክስ ላይ ዘመቻ እየተከፈተ ስለሆነ ጥንቃቄ አውቀው ሊያሳስቱሽ እንደዚህ የሚሉ ሰዎች አሉ። ስለዚህ አንቺ በኦርቶዶክስነትሽ ብቻ ነው መሄድ ያለብሽ። እስቲ መረጃ አምጡ ስትያቸው መረጃ የለም። ሆነ ብለው ስም አጥፊዎች አሉ። የማንንም አንድ ኦርቶዶክስ የማንንም ሃይማኖት ነክታ አታውቅም። ግን አሁን ሁላችንም ዝም ያልነው ቆይስቲ ሲባል አሁን ከውስጣችን የወጡ ደግሞ ጋኔሎች መጥተዋል። ከውስጣችን ለዛው ኦርቶዶክስ ነው ሲሉ ኦርቶዶክስን ለመበጥበጥ ተከፍሏቸው የሚሰሩ ቆሻሻዎች አሉ። ይቅርታ ለቃሉ ከነዚህ ሰዎች እንጠንቀቅ ነው። ቤተክርስቲያናችንን መምህሮቻችንን የደም ጠብታ ድረስ እንጠብቃቸዋለን። መምህሮቻችንን የነካ አይናችንን ያወጣ ነው ማለት ነው። አለቀ በቃ። በእምነታችን ቀልዳና ራጉኤልና መስጊድ አብረው ሆነው አዲስ አበባ ላይ አንድ ቀን ጸብ ተፈጥሮ ለዘመናት አያውቅም። ዛሬ ግን ምን እያደረጉ እንደሆነ ፕሮቴስታንቶች እናውቃለን። ይሄ ሲሆን በጣም ጥሩ ፕሮቴስታንቶች አሉ፣ የምንወዳቸው የምናከብራቸው ጓደኞቻችን፣ አብረን የምንበላ ሙስሊም ወንድሞቻችን አሉ። የነሱን አነካም የሌላውን አነካም። የኛ ግን ሲነካ ደግሞ እኛም አንፈልግም። ስለዚህ ሲበቃ ይበቃል። አሁን ይህን ሁሉ ብጥብጥ እያመጡብን ያሉት ተሐድሶ የሚባሉ እኔ ምን እንደሚያድሱ አላውቅም። መጀመሪያ የፈረሰ ቤታቸውን የራሳቸውን ያድሱ። መጥቶ ኦርቶዶክስ ላይ እንደዚህ መጸዳዳት ሊበቃ ይገባልና እችን ጥንቃቄ እንድታረጊ ነው። ከታች እያዳመጥኩሽ ነው። ታንኪዩ እህት አለም። ሮሚዬ ሀሳብ ብሰጥበት እናት ከፈቀድሽልኝ። እሺ፣ እንዴት ናችሁ? ሁላችሁም ሰላም ናችሁ ወይ? ኦርቶዶክሳውያን በቪዲዮ የገባሁት ያው ትክክለኛ ኦርቶዶክሳዊ ለመሆኔን ለማሳወቅ ነው። በእንደዚህ አይነት ጉዳይ ላይ ሰዎች ቢበድሉ ኃጢአት ቢሰሩ የቤተ ክርስቲያን ራሳቸው ትሪት የምታደርግበት መንገድ አንድ አለ። ዲያቆን ፈለገ ስላለ አይደለም ቤተ ክርስቲያን ያለችው። እውነት ለመናገር የሚመዘነውም የፈለገ ስነ ምግባር ባስተማረበት በኖረበት ልክ ነው። አሁን ደግሞ ያለበት ሁኔታ በጣም ይታወቃል። የኦርቶዶክሳውያን ዕቅበተ እምነት የደረሰበት ደረጃ በፕሮቴስታንቱም ይሁን በሙስሊም ዘንድ ከፍተኛ ብስጭትን ፈጥሯል። ይሄን ደግሞ ተጽዕኖ እያመጣ ያለው ወንድማችን ዲያቆን ፈለገ ነው። ቤተክርስቲያን ቢወድቅ እንኳን ልጇን የምትንከባከብበት፣ ልጇን የምታገዝበት፣ ልጇን ወደ ትክክለኛው መስመር የምትመልስበት የራሷ የሆነ የቅኖና ስርዓት አላት። ልጇ ነው ይሄ ልጅ ስለ ማቅናቱ እንደ ወንድም መመካከሩ እንደ ወንድም ለአንድ ቤተክርስቲያን በጋራ መስራቱ ይበጃል እንጂ ገና ለገና በኤአይ የታገዘ የሆነ ጽሁፍ ስክሪንሻት ኤዲት የተደረገ ነገር ይዞ በጣም እውነት ለመናገር በጣም በትጋት እያገለገለ ያለን አንድ ቤተክርስቲያን ልጅ ለማሳጣት መሞከር፣ ከዛም ደግሞ ህመሙ እኛ ከዚህ ልጅ ጎን አለመቆማችን ነው። እውነት ለመናገር እንደው ቢደክም እንኳን ክርስቶስ እኮ ያቻ መንዝራ ሴት ሊፈርዱባት ሲመጡ ያለው ነገር በጣም ተወዳጅ ነገር ነው። ከናንተ ኃጢአት የሌለባት ይውገራት። ቅድም ሮሚም ስትዩ ነበር ክርስቶስ ኢየሱስ የመጣው ለኃጢአተኞች ነው፣ ለኛ ለበደለኞች ነው። ቢወድቅ እንኳን በክርስቶስ ፍቅር ልናቀናው ነው የሚገባው። እንኳን እንደዚህ የተሐድሶ መናፍቃንና አንዳንድ በእኛ ቤትም ውስጥም ያሉ በግለሰብ ጥላቸው የታወሩ ሰዎች እያደረጉ ያሉት የስም ማጥፋት ቢሆንም እንኳን ስለዚህ ዲያቆን ፈለገም ሌሎቹም የኦርቶዶክስ ቤተክርስቲያን ዕቅበተ እምነት ላይ የሚሰሩ ሰዎች እንደ ስጋ ሁላችንም ድካም አለብን። እግዚአብሔር በቸርነቱ ከልሎ ጋርዶን ሸፍኖልን እንጂ ማንስ ያልወደቀ ሰው አለ ወይ? ማንስ ያልጣለ ሰው አለ ወይ? መላእክትስ እኮ ወድቀው ነበር። መላእክትም እኮ በበፊት እንትናቸው በትዕቢት ተዋርደው ሳጥናኤል ተብለው ወርደው ይወለው። ስለዚህ ዲያቆን ፈለገ አይደለም ዲያቆን ፈለገን የምናግዝበት መንገድ ነው እኛን ኦርቶዶክሳውያን ህብረት ሊያጠነክር የሚችለው። ይሄ ይታወቃል። ያ ልጅ የቤተሰብ ልጅ እንደሆነ ይታወቃል። እዚህ ጋር በዘመርኩም በኩል ስክሪንሻት እንደዚህ አለ ተብሎ
የሆነ ዝሙት ቀስቃሽ ነገር እንደጻፈ ተደርጎ ልጁ ላይ የተደረገው ነገር በጣም አሳፋሪ ነገር ነው። የልጁንም የአገልግሎት መንገድ ሊያግደው አይገባም። ግን ፕሊስ ኦርቶዶክሳውያን ዛሬ ፈለጋ አይደለም ነገ ማንም ሰው አጠገባችን ያለ በቅድስት ቤተክርስቲያን አንድነት ላይ ያለን በቅዱሳት አማላጅነት በእግዚአብሔር ቸርነት ምናምን ኦርቶዶክሳውያን በደል እንኳን ቢገኝብን ከቨር ልንደራረግ ልናቀናው ከድካሙ ልናበረታው ነው። ይሄ ነው እንግዲህ በኦርቶዶክስ አስተምሮ ያለውና ሮሚ ዊል በጣም ቴንኪው። ያለ ነገር ካለ ፈለገን ማገዝ አለብን። ፈለገን ብቻ ሳይሆን ሌሎቹን ማገዝ አለብን። ከፊዮና ልደት ጋር ከሌላ ምናም ጋር የተገናኘው ነገር ሆነን ለመናገር እንደ ዓለማዊ ሰርግ ብንጠራ ላንሄድ ነው። ተውት። የቤተክርስቲያን አገልጋይ ሆነን አሁን አንድ ቄስ ዘመዱ አግብቶ ግን ባለሞይ ቢያገባ እዛ ሰርግ ላይ ላይታደም ነው ማለት ነው። ስለዚህ ፈለገ ላይ ሲሆን ነገርየውን ክርር ማድረግ ምን ኖሮ ዞሮ ዓለም ውስጥ ነው። ነገ ከነገ ወዲያ ካፌ ገብቶ ልጅ ሻይ ላይ ጠጣ ነው ከጓደኞቹ ጋር ሬስቶራንት ሄዶ ምግብ ላይ በላ ነው ማለት ነው። ስለዚህ የዲያቆን ፈለገን ጉዳይ ሮሚ እንዲያሹ በጣም አሪፍ ነው። ልናግዘው ግን ከጎኑ ልንሆን ይገባል። ለኔ ሽምግልና ዲያቆን ቄስ ተገኝቶ ሙት አድርጉ። ለኔ ሽምግልና ቀን ዲያቆን ቄስ ተገኝቷል። ሽምግልናዬ በእርግጥ ሽምግልና የእንትን አይደለም፣ ግን እንዳያችሁት የጉራጌ ዘፋኞች ነበሩ፣ ባንድ ነበረ፣ ዘፋኞች ነበሩ። ነገር ግን ሽምግልናዬ ላይ እናቴ ስታቆም ያቆም ከጎረቤቶቻችን የሆኑ እኔ ሽምግልና ላይ ተገኝቷል። ዘፈን ስላለ የጎረቤት ደስታ የጎረቤት እንትን አይ በቅዱስ ቁርባን በቤተ ክርስቲያን ስላልሆነ ያለው አልመጣም ብለው አይመልሱም። ይመጣሉ። ስለዚህ ስርዓቱን የማታውቁ ከሆነ አንድ ሰው ድቁና ሆነ ማለት እንደው ዓለም በቃኝ ብሎ ዘፈን አይሰማም፣ ዘፈን የሚሰማበት ጆሮውን በጥድ ደፍኖ ይገኛል ማለት አይደለም። ሰው እኮ ናቸው። እግዚአብሔር ደግሞ ለአጣን እንጂ ለጻድቃን አልመጣም። ዲያቆናችን አይሳሳትም እንጂ ተሳስቶ እንኳን ከተገኘ ደግ አረገ። ፊዮና ቤት ከተገኘ ደግ አረገ። ነገ እኔ ኢትዮጵያ ውስጥ ሰርግ ካረኩ ዲያቆኑን እጠራዋለሁ። እግዚአብሔር አምላክ ብሎ ደግሞ ለእናንተ አይናችሁ ማወሪያ ሜቢ በቁርባን አረጓለሁ። ባለማዊ ከሆነ ደግሞ እንዳለ ሰርጌ ላይ የሚታደሙት ቄስና መለኩሴ ነው የምጠራው። ምን አባታችሁ ልታመጡ ነው? ጤነኛ አይደላችሁም እንዴ እናንተ? እንዲህ የምን የጥላቻ ጥግ ነው? ታድሶ ጴንጤዎች ትረጋጋላችሁ? አረ ተፋቱን፣ አረ ተውን፣ አረ ተለመናችሁ ተውን። ተው ኦርቶዶክስ ልጆች አሏት። ተውኛ አባቶች ስለምናከብር አባቶች ተው ስለሚሉን ነው። እኔ ስንት ሰው ነው የተቆጣኝ ጳጳሱን በመናገሬ ምን በመናገሬ ታይ ነው እንጂ አንድም አባት ደግ አረግሽ የሚለኝ የለም። ጴንጤም ልናገር ያጠፋም ስናገር ታይ ሮማን ኦርቶዶክስ እንዲያላስተማረችም ከመባል ውጭ ሃይ አድርጊው የሚለኝ የለም። ነገር ግን እኛ በቤተ ክርስቲያናችን ትምህርት ግራን ሲመታ ቀኝ ስጠው፣ ያ ዘመን አብቅቷል፣ እኛ ልጆቿ መሮናል፣ ልክ ልካችሁን እንነግራችኋለን ብለን እየነገርናችሁ ነው። ብላችሁ የዲያቆን ስም ብላችሁ እፎይ ቢመጣ እንገለዋለን ብላችሁ ነፍስና ስጋውን ልታወጡት እንገለዋለን። ስናስተምር መከራ፣ ዝምን ስንል መከራ። ከቤተ ክርስቲያን አገልግሎት አልወጡ፣ ግን በተናገሩት እያሳደዳችሁ አይናቸውን ልታጠፉ። ፈለገ ይመጣል፣ ጌም ይጫወታል፣ ማታ ማታ ያስተምራል። ምን የምታረጉት ነገር የለም። እንደውም ስሙን እግዚአብሔር ሊያገነው ስለፈለገ በእናንተ ባለጌ አፍ ቀምራችሁ አመጣችሁት። እኛ ኦርቶዶክሶች ሞር ፈለገን እንድናቀው ፈለገ ማን ነው ብለን እንድናቅ ስላደረጋችሁን እናመሰግናለን። እግዚአብሔር አንዳንድ ጊዜ ስም እንዲገን እንዲጠራ። አሁን ቅድስት አርሴማ ገድሏን እኔ ከኢትዮጵያ ከመውጣቴ አላቅም ነበር። ዛሬ የቅድስት አርሴማን ገድል ድፍን ኢትዮጵያዊ እንዲያውቅ ተደርጓል። በእኔ እድሜ የነበረ እርግጠኛ ነኝ ስለ ቅድስት አርሴማ ምናቅ የተወሰንነን። አሁን ግን ገድሏ በዓለም እንዲሰማ ተደርጓል። ስንቶቻችንን ኦርቶዶክስ ሆነን ስለ ሰማዕቱ ቅዱስ ሚናስ የምናውቀው? በቅርብ ነው ያወቅኩት። ሰማዕቱ ቅዱስ ሚናስ
ወሎ ውስጥ የሚገኙ ብቻ ነበሩ። አሁን አዲስ አበባ ላይ መጥተዋል። ሄደን ነበር ለዛ ቤተክርስቲያን ሞርታርቦና እንትን ገዝተንላቸዋል። እኛ እዚህ በዚህ ፕላትፎርም ለምነን ብዙዎቻችን ኦርቶዶክስ ሆነን ስለ ሰማዕቶች ብዙ ማናቀው ነገር አለ። ሊታወቁ ሊጠራቸው ሲፈልጉ ሰማዕቱ ቅዱስ ሚናስ ደግሞ አሁን እንዲሰማ ተደርጓል። ደሴም ታይም ዳቆላችን ድፍን ኦርቶዶክስ እንድናቀው ስሙን ከፍ ስላረጋችሁልን እናመሰግናለን። እንዲያርጋችሁ ስላመጣችሁት እኛ ከፍ እናደርገዋለን እንጂ ዝቅ አርጎ ቢሆን እንኳን የምትሉት ደግ አደረገ፣ እሰይ አደረገ። ይሄው ቁጥሬ ከተሰጠው እውነት ካለው ሰዓታት አልፏቸዋል። ይልከው ነበር ግን እነሱ ይህንን ዳቆል አንገት ማስደፊያ ብቻ ነው የሚፈልጉት። ይኸው እየጠበኩት ነው። አላከም ለቡጣ የላኩላት ራሳቸው። እኛ ራሳችን ከዚህ በፊት ቲክቶክ ክሬት አድርገን ሰው ለማብሸቅ ጻፈልን እንዲያረገልን የራሱን ፎቶ ደርድረው ምን አደረገ ብለው ነው የላኩት። ወፍ የለም እኮ ይኸው የላኩት። አልደበኳችሁም እኮ አሳየዋችሁ። ምንም እኮ አደረገ ብለው የሚልኩት በሳቅ የሚገል ነገር ነው። አያችሁ እንዴት እንደተነሱበት ፈጥረው። እኔን አሸጉዱኝም። ለምን የገዛ የራሴ ፎቶዬ እጄ ይሄ ማርክ ስላለው ነው እንጂ እጄ ጡቷን የጣለች ሴትዮ ቂጧን የጣለች ሴትዮ አርገው ቪዲዮ ሻለን እናስፈራራሽ ብለው ለእኔ ላይ ክሬት አድርገው ማለት ነው። አልረታም እኔ ስላቸው የልጄን ፊቶ እችን ብቻ ቀርጸው ልጄን እርቃኗን ገና የ22 ዓመት ልጅ ናት። እርቃኗን ካገኘቿት ደግ አረጋችሁ። እኔ ሮማን አድርጌው ከሆንኩ ደግ አደረኩ። እንደማልረታችሁ ስታቁ ያንን ቪዲዮ ስለሚዘጋ እንጂ የኔን የሰሩትን ትምህርት እንዲሆናችሁ አሰራችሁ ይሆናል። መልኬ እራሱ ነው። እንዴት አድርገው ቅዱስ ሚካኤል ነው የሚያውቀው እንዴት አድርገው እንደሰሩት። እጄ ላይ ማርክ ስላለ እንደውም ቡጣ ናት እጅሽ ላይ ያለው ማርክ ተሸወዱ። ፀጉሬን ጥቁር አድርገው አላውቅም። ፀጉሬን ጥቁር ስላረጉ እንጂ ራሴን የሰሩኝ። እንደዚህ አይነት ቴክኖሎጂ ስላለ ምንም ሊሰሩ ይችላሉ። እንኳን እችን የዝንብ ድንግል ገና ስትበር ድንግል ናት አይደለችም ስለማቅ እኔን አሸውዱኝም። ሌላ ምንም የማያውቅ ምስኪን ልሸውዱ ትችላላችሁ። እኛን አሸውዱንም። ሌላም ክሬት አድርጋችሁ አሁን ክሬት ስላላረገ ምኑን ይላክልኝ? ያው አላከም። እየጠበኩት ነው። መብራንን የላከው ምንም ነገር የለም። እንደዛ አድርገው ልታመጡ ትችላላችሁ። ፈለገ ጻድቅ ነው አላልንም፣ ፍጹም ነው አላልንም። ፍጹም አንድ እግዚአብሔር ብቻ ነው። የሰው ፍጹም የለው። አድርጎት ቢሆን እንኳን እኛ ከእሱ አንደበት የሚወጣውን ትምህርት እንጂ እሱ ስለሚያደርገው ነገር ኦርቶዶክስን አይወክልም። ኦርቶዶክስ የነጻች የጸዳች ቀጥ ያለች እንደዚህ የማትል ናት። ያቺ ናት ኦርቶዶክስ። ልጆቿ ቢያጠፉ ልጆቿ ኦርቶዶክስን አይወክሏትም። ይሄን በጭንቅላቷችሁ ያዙት። እንደው እናንተ አንድ የኦርቶዶክስ አይን ሲመጣ አይናቸውን ጎልጉላችሁ ልታወጡ አይን ያወጣ ጥላቻ መብርሃን ትፍረድባችሁኛ። ሌላ ምንም አለ። አንዴ እድል ትሰጭኝ? እንዴት ዋልሽ? እግዚአብሔር ይመስገን። እግዚአብሔር ይስጥልን ለምታረቂ ነገሮች፣ ለወንድሞችሽ የምትቆሚ ነገር። እውነት እኔ አንቺ ክብር የለኝም። ወንድማችን ለእኛ ስለደረሰልን ነው። በተለይ እነሱ ያላዩት ስላየ የእነሱን የሐሰት ክሶቻቸውን እየፈራረሰ ስለሆነ ነው በውሸት የሚከሱት። ለሱ እግዚአብሔር አለ ከሁሉም በላይ ማለት ነው። እኛ ደግሞ ከሱ ብዙ ነገር ተምረን እንድንቆም በራሳችን እንድንቆም እና ሃይማኖታችን እንድንማር ስላደረገ በጣም እንወዳለን ወንድማችን። ሌሎቹ ብንጫጩ ምንም ብንጫጩ እውነት መቼም ቢሆን አይቀርም። እውነት ደግሞ እየተገለጠች ነው። ኢትዮጵያ ኦርቶዶክስ ተዋህዶአችን ሁሌም ከፍ ትላለች። ኑርልን። እሺ፣ በጣም ነው የምናመሰግንሽ። እናመሰግናለን። ከዚህ በፊትም በእፎይ ጎን ቆመሻል። አሁንም ከወንድሞችሽ ጎንሽ ነን እና በርችልን። እግዚአብሔር ይስጥልን። ወንድማችን በጣም እንወዳለን። በተለይ እኛ እህቶች በጣም እንወዳለን። ምክንያቱም የእሱ ምክር ለእኛ በጣም ብዙ ነገር ለውጠዋል። ከሁሉም ነገር እሱ ያደረገ ማንም አላረገም ማለት ነው። ለዛ ነው ተጽዕኖ ፈጠረባቸው
ለዛ እሱን ለመጣር ነው ይሄ ሁሉ ሴራ፣ ይሄ ሁሉ ፕሮሰስ። ወንጌል ቢያስተምሩ አሪፍ ነበረ። ከዚህ ሁሉ ግን ወንጌል የለም። የውሸት ወንጌል ስላቆሙት ወንጌል ትቶ ሰው እየሰበኩ ነው። ሰው እየሰበኩ ስለሆነ ለዛ ነው። እግዚአብሔር ይስጥልን። ሌላ ምንም አይደለሽም። ኖርልን። እሺ፣ እናመሰግናለን። ችግር የለም የኔ ውድ፣ ግዴታዬ ነው። ሃይማኖቴ ሲነካ እኔ ማተብ ጌጥ አላረኩትም። ሲነኳቸው መንጋር ባለብን ልክ ይነገራቸዋል። የገባችሁ መናገር የምችሉት ነገር ካለ ተናገሩ። እሺ እኔ ልናገር። ሮሚ እንዴት ነሽ? እሺ ተናገሩ። አንዳንድ ይላል። እሺ እኔ ልቅደም። ሰላም ብያለሁ ሁላችሁንም። እኔ አሁን ይሄን ነገር ያመጣው መጀመሪያ ዘመድኩን ነው። ዘመድኩን ደግሞ ሁልጊዜ የቤተ ክርስቲያን አገልጋዮችን ይሳደባል። በፈለገ ብቻ አይደለም የጀመረው። መጀመሪያ ዲያቆን ሄኖክ ኃይሌን 1 ወር ነው የተሳደበው በአላፋት ዝማሬ ላይ። ዲያቆን ሄኖክ ኃይሌን በአላፋት ዝማሬ ላይ ነጭ ለብሳችሁ ነው ሲል የባንዲራ ከልክሏል ብሎ ዲያቆን ሄኖክ ኃይሌን 1 ወር ነው የተሳደበው። የዛሬ 2 ዓመት ነው የተጀመረው። ሐምና ነው አይደል? የአላፋት ዝማሬ ዲያቆን ሄኖክ ኃይሌን 1 ወር ሰድቦታል። ሲጀመር ዲያቆን ዘመድኩን በቀለ 1 ወር ዲያቆን ሄኖክ ኃይሌን ሰድቦታል ሐምና። በመቀጠል ደግሞ እንትማን ነው ይሄ ዘማሪ ቸርነት ሰናይ አዲስ አበባ ሚስት አለው፣ እንደገና ደግሞ አሜሪካን ሀገር በየስቴቱ ሚስት አለው ብሎ እንደዚህ ወሬ ሲያወራ ከርሞ ነበረ። በቃ ይሄ ውሸት ነው። እኛ ዝም አልነው አለፍነው። ምክንያቱም በሁለተኛ ደግሞ ሶስተኛ አሁንም ደግሞ እዚህ ቲክቶክ ላይ የሚያገለግለው ወንድማችንን አክሊል የሚባል እሱንም 2 ሳምንት ነው 3 ሳምንት እንደዛው ሌባ፣ አጭበርባሪ፣ መናፍቅ ነው ምናምን ብሎ ሲሳደብ ነበረ። አሁን ደግሞ ይሄው በወንድማችን በፈለገ መጥቷል። እኛ አሁን ከፈለገ ከዚህ በፊት ያኔ ወንድማችን ዲያቆን ፈለገ ጓደኛ እንዳለችው እራሱ ተናግሮ ነበረ። ደግሞ በኢትዮ አርት ሚዲያ ላይ ጓደኛ እንዳለችው ተናግሯል። ምናልባት እንግዲህ ባለመስማማት ተለያይቶ ከሆነ ይሄ የራሳችሁ የጓደኛ እንዳለችው እራሱ ወንድማችን ፈለገ ተናግሯል። በኢትዮ አርት ሚዲያ ላይ ተናግሯል ማለት ነው። ይሄ አዲስ አይደለም፣ ኃጢአትም አይደለም እና ይሄንን አላምንም እኔ። ምክንያቱም አንዳንድ ሰዎች የዲያቆን ፈለገን እናቱላ እየተሳደቡት ነበር። አሁን እዩ ዘማርያም የሚባል የሰይጣን ተላላኪ ያለ እሱ ነው የእናቱን ፎቶ ሰቅሎ አንቺ አሁን ፔሬድ ታያለሽ እንዶ ሰው የማይለውን የዲያቆን ፈለገን እናት ፎቶ እሱ ነው መጀመሪያ እዚህ ቲክቶክ ላይ በቃ ዲያቆን ፈለገን መሳደብ የጀመረ እናቱን፣ አባቱን፣ እህቶቹን ፖስት አለው። ስልክ ፎቶግራፍ አለው። እኔ አሁን ሌላ ስልክ ቁጥር ላኪላት፣ ቁጥሩን ላኪላት አለ። ይሄው እየጻፈ ነበር። እዩ ዘማርያም የሚባል ወንበዴ በጣም ባለጌ ነው። በጣም እግዚአብሔር ይገስጸው። በቃ የሆነ የማይል ነገር የለም። ፎቶግራፉን እዩ ዘማርያም የሚባል ሰርች አድርጉት። እኔ እግዚአብሔር ይገስጸው። የእናቱን ፎቶ ለጥፎ አንቺ ፔሪድ ታያለሽ፣ አንቺ ባለጌ የሌባ እናት ብሎ እንደዚህ ብሎ ነው የሚሳደበው። እና እሱ ነው ነገር ቁጥሩን የለኝም ሮምዬ፣ ፎቶውን እልክልሻለሁኝ አለው፣ ግን ቁጥሩ የለኝም። ቲክቶክ አካውንት አለ። የኔ ቁጥር ሙታ ትልክልሻለች። የኔ ዋትስአፕ ላኪልኝ ፎቶ ልኬላታለሁ። እሺ ቁጥር እልክልሻለሁኝ። ያን ሁሉ ሲናገር እናቱም እዚሁ ቲክቶክ ላይ ያለች የእናቱንም እንትን ቲክቶክ ሜንሽን አረግልሻለሁ። የዲያቆን ፈለገን እናት ቲክቶክ ሜንሽን አረግልሻለሁ። አሁን የሱን እናት ሲሳደቡ ሁሉ ምንም አላለም። ዲያቆን ፈለገ ለማንም መልስ አልሰጠም። እና ዲያቆን ፈለገ ለማንም መልስ አልሰጠም። በእሱንም ሲሰድቡ ሌባ ነው ሲሉት ምንም አላለም። ዲያቆን ያው እኛም እናግዛለን ቤተክርስቲያን ገዳማት ያሳናየው እንደዚህ አይነት ወንድ አለ ራሱ ፔሬድ የሚያይ መሆን አለበት። ስለ ፔሬድ የሚያይ እንደዛ ብሎ በጣም ነው የሚያሳዝነው። እኛ አሁን ተው እንደዛ አትበሉስን፣ ሂጂ አንቺ ቅምጥ በቃ የማይልን ነገር የለም። እናንተ የአረብ ሀገር ገረዶች በቃ ኳት የ2 ዓመት ልጅ ማን በቅዱስ ቁርባን ካልሆነ ሰርግ ማረጉ ለእይታ ነው። ምን ሊያረግልሽ ነው?
እኔ ብትሞቺ ሳትቆርቢ አለቅሳለሁ። ቆርበሽ ብትሞቺ ግን ቆሜ ነጭ ልብስ ለብሼ ነው የምቀብርሽ አለች። እኔ ወለድኳት ልጅ። ስለዚህ እኔም የማገባው በቅዱስ ቁርባን ስለሆነ ኦርቶዶክሶች ደስ ይበላችሁ። ሮማን እንዲህ ታደርጋለች የምትለው ሮማን በቅርብ ጊዜ ተገርታ ለሃይማኖቷ የምትቀም ሮማን ነው ማመጣው እዚህ ሚዲያ ላይ ምድረ የታድሶ ምናምን ይሄ እንደ በግ እንደ ዝማሪያችሁ እንደ በግ ኑሪ ተብዬ በእኛ እኮ ኮሜዲዎች ራሱ በእናንተ እኮ በምትሰሩት ተአምር እና ፍልፍል ሁሉ ስራ አጡ። መዝሙራችሁ ፈኒ፣ እናንተ ፈኒ፣ በካራቴ ሴጣን የምታወጡ የእናንተ እኮ ተአምር አይተን ግራ ገባል። ፈኒ ሆናችሁ አልፋችሁ ተርፋችሁ የኮሜዲያንን ቦታ ያዛችሁት። ኢትዮጵያ ውስጥ ቄጤማ በአመት በዓል የምንጎዘጉዘው ቄጤማ ጠፍቶ ግጣችሁ በጥርሳችሁ ጨርሳችሁት ከቻይና ሆነ በእንትን የአርቲፊሻል ሳር የሚመጣው በካራቴ ሴጣን እናወጣለን ትላላችሁ። ባንክ በእናንተ የተነሳ ስራ መስራት አልቻለም። ኢየሱስ ክርስቶስ ጥራችሁ ግራችሁ ብሎ ያለው እሱን አልፋችሁ ዘላችሁት። ኢየሱስ ብር አካውንቴ ውስጥ አስገባ እያላችሁ ሰኞ ጠዋት እየተደረደራችሁ ባንክ ቤት ኢየሱስ ብሬን አምጡ ኬታ መጣ ሳትለፋ። ኢየሱስ ከመሬት ተነስቶ ብር ሊሰጥ አልችልም። ጥራ ግረ ብላ ነው ያለው እግዚአብሔር። ሮሚዬ ሰላም ላንቺ ይሁን እናት። በጣም ደስ ይላል። ለመጀመሪያ ጊዜ ነው ከቤትሽ የገባሁት። ከንጉሱ ቅዱስ ላሊበላ ሁኜ ነው እንትን እምልሽ። ስላሴ ያክብርሽ እህት ዓለም። አንድ እንድታውቁልኝ የምፈልገው ህገ ልቦና አለ ማለት ህገ ልቦና፣ ህገ ኦሪት፣ ህገ ወንጌል። እንግዲህ ስሮ አውት ኦፍ ዘ ኤጅ the true of God worshiping ኢትዮጵያ እናት ኢትዮጵያ ውስጥ አምልኮተ እግዚአብሔር አልተቋረጠም። የሚገርማችሁ ስለዚህ አዲስ ኢየሱስ የለም። ምክንያቱም ኢየሱስ ክርስቶስ ዘሃሎ ወይ ሄሉ ዘመጻ ወካይበ ይመጽ ነው አይደል? ያለ የነበረ የመጣ ጣና ቂርቆስ ላይ ጎግል ብታደርጉት ጀሰስን ኢትዮጵያ የሚል እመህይወት እመመድኃኒት ድንግል ማርያም ወላዲተ አምላክ ልጇን ታጠባበት ታሳድግበት የነበረ አረጋዊ ዮሴፍ ይዘራበት የነበረው እርሻ አለ። ሐዋርያት ጌታ ባረገ በወሩ የሐዋርያት ሥራ ምዕራፍ 8 ቁጥር 26 ስታነቡ ኢትዮጵያው ጃንደረባ who was the highest of the treasure የንግስት ህንዳኬ የገንዘቧ የበላይ ኃላፊ የነበረው ክርስትና ያኔ ነው የመጣውና አንድ ነገር መናገር እፈልጋለሁ ሮሚዬ። ይኸውልሽ እዚህ ጋር ህገ ወንጌል አስቢ ህገ ልቦና ህገ ልቦና ማለት ምንም ሳይጻፍ በልቦና የተጻፈ ህግ አስቢው። በዛን ጊዜ ኢትዮጵያ ውስጥ አምልኮተ እግዚአብሔር አለ። ህገ ኦሪት ላይ መረጃ ልስጣችሁ፣ ለምን ሁሉ ነገር መረጃ ስለሚያስፈልግ። ህገ ኦሪት ላይ ለምሳሌ እነ ተድባበ ማርያም፣ አክሱም እነዚህ ስታዩቸው የኦሪት መስዋዕት ይሰዋበት የነበረ አለ። ሞኖቲዝም በአንድ አምላክ ላይ አስቡት ምን አይነት ታላቅ ሀገር እንደሆነች እናት ኢትዮጵያ። ህገ ወንጌል ላይ ስትመጡ ያው እንደነገርኳችሁ ዶክተር አንድ የፕሮቴስታንት ዶክተር ጀሰስን ኢትዮጵያ የሚል ጎግል ማድረግ ትችላላችሁ አለ። አሁን ይህንን ስታመጡት ዶግማ አለ፣ ቀኖና አለ፣ ትውፊት አለ። ይህንን እንደዚህ በአንድ ገመድ ስትገምዱት ኤፌሶን 4:5 ላይ ኤፌሶን 4:5 አንድ ጌታ አንድ ሃይማኖት ይላል እንዴ? እሺ አንድ ጌታ ካለ አንድ ሃይማኖት ነው። አንድ ሃይማኖት ካለ አንድ ጥምቀት ነው። ጥምቀት ያመነ የተጠመቀ ይድናል። በየትኛው መስፈርት ነው? በዓለም ላይ 250,000 የእምነት ድርጅት አለ። አስቡት። ያ ማለት ምን ማለት ነው? 249,999 ሐሰተኛ እንትኖች ማለት ነው። ልክ ለምሳሌ ኢየሱስ ክርስቶስ መሐመድን ፈጠረው፣ መሐመድ ደግሞ አላህን ፈጠረው። ኢየሱስ ክርስቶስ ሉተርን ፈጠረው፣ ሉተር ደግሞ ሐሰተኛውን ክርስቶስ ፈጠረው። እንግሊዞች እንኳን ሳይቀሩ የራሳቸውን እምነት ፈጠሩ፣ ጀርመኖች። የግል አዳኝ የሚል ዲኖሚኔሽን መፈጣጠር ተፈጠረ። አሁን ይኸውላችሁ ትልቅ ኤቪደንስ ላሳያችሁ። እናት ኢትዮጵያ መዝሙረ ዳዊት 7:31 ስታነቡ ይላል ኢትዮጵያ ታበጽሒ እደዊሃ ሀበ እግዚአብሔር። ኢትዮጵያ እጆቿን ትክክለኛው ትርጉም ምንድን ነው? ወደ እግዚአብሔር ታደርሳለች ነው። አስቡ። ብሂል ሀልወቱ ለአብም ቅድመ ዓለም። በጣም ይደንቀኛል ነው። ኦርቶዶክስ መሆን ምንኛ መታደል ነው። ማለት ምን ማለት ነው? የአብ አኗኗሩ ከዓለም በፊት ነው። ብሂል ለብሰ ስጋ እምድንግል ክርስቶስ ከድንግል ስጋ ለበሰ። ሐመርሃ ሐመ ወሞተ ታመመ። ከሀ እስከ ፐ ድረስ መጽሐፍ ቅዱሳዊ ትርጉም አለው። ማን? የኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ውሃ አለ። ለምሳሌ አሁን ውሃ 2 ሞለኪውልስ ኦፍ ሃይድሮጅን 1 ሞለኪውል ኦፍ ኦክሲጅን ነው። ውሃ ነው አይደለ? ስለዚህ
እናት ቤተክርስቲያን ስትመጡ ግን ጸበል ነው። ካንሰሩ ሲድን፣ ሙስሊሙም ፕሮቴስታንቱም ሲቸግራችሁ የእናት ኦርቶዶክስ ተዋህዶ ቤተክርስቲያን ላይ መታችሁ ትጸበላላችሁ። ግን ቤተክርስቲያንን ለማጥቃት ዲፋሚኔሽን፣ ስም ማጥፋት፣ በነገራችን ላይ ቤተክርስቲያንን ማሸነፍ ስለማትችሉ ምን አደረጋችሁ? አገልጋዮቹ ላይ ስም ማጥፋት፣ በእኔም ላይ ዘምታችኋል፣ በመምህር ፈለገም ዘምታችኋል፣ በእያንዳንዱ ተዘምቶበታል። ኢትስ ኦኬ። ይሄ አይመለከትም። ከንስሐ አባቶቻቸው ጋር ሰው ነው፣ ጥሩ ሊሰራ ይችላል፣ ሊወድቅ ይችላል። ግን ሃይማኖት አንዲት ናት፣ እግዚአብሔርም አንድ ነው በሚለው መግባባትና መስማማት፣ ይሄ ጀነራል ትሩዝ የሆነ ነገር ነው። ለምሳሌ አሁን ከሀግዝ ውካይብ እስከ ሳብት ስትሄዱ ሰባቱን ዕለታት ያሳያል። ወደ ታች 22ቱን ስነ ፍጥረት ያሳያል። ስለዚህ ይቺ ሃይማኖት አንድ ጌታ፣ አንድ ጥምቀት፣ አንድ ሃይማኖት ማናት? ኦርቶዶክስ ተዋህዶ። ቅድም ብየዋለሁ ስዘጋው ስሮ አውት ኦፍ ኤጅ አልኩ እኮ ትሩ ኦፍ ጎድ ወርሺፒንግ ኢትዮጵያ፣ አምልኮተ እግዚአብሔር እናት ኢትዮጵያ ውስጥ አልተቋረጠም። ስለዚህ 50 እና 30 ዓመት የማይሆናችሁ የፕሮቴስታንት ወይም ሌላ ድርጅቶች በምን መስፈርት ነው ኢየሱስ ክርስቶስን አልሰበኩም የምትሉት? እንግዲህ ለክርስቶስ ከድንግል ስጋን ፊደላቱ ሳይቀር እስትንፋስ ስሞቻቸው የቅዱሳኑ እስትንፋሰ ክርስቶስ፣ ይምርሃነ ክርስቶስ፣ ገብረ ክርስቶስ፣ እማይ ክርስቶስ ሰምራ፣ አለባበሳችን፣ ተራራው የነግሸን ደብረ ከርቤ፣ መስቀሌን በመስቀለኛ ኖር፣ ግማደ መስቀሉ ያለ የነ ንጉሱ ቅዱስ ላሊበላ እስከ 7ኛው ሰማይ ድረስ ሂደው ዛሬ በዓለም ላይ እምነት የለም ቢባል ድንጋዮች አፋውተው ይናገራሉ ያለው ኢየሱስ ክርስቶስ እየተናገረበት እና እባካችሁ እጆቻችሁን አንሱ ከዚች ሃይማኖት። ኢትዮጵያ ውስጥ አምልኮተ እግዚአብሔር አልተቋረጠምም፣ አምልኮትም ተቋርጦ ማያውቅም። ቴክኖሎጂ እንፈልጋለን፣ ስልጣኔ እንፈልጋለን፣ አንድነት መተባበር እንፈልጋለን። አመሰግናለሁ ሮሚዬ። በእውነት ይቅርታ፣ አንዴ በጣም ይቅርታ፣ ሪፖርት የተደረገ ነው ሮሚ። የኔታ በጌታ ብቻ በሚል የቴሌግራም ፔጅ ላይ አሁን 1800 ሰው ነበረ፣ 300 ሰው ወደዛ ሄዶ ሪፖርት አድርገናል እያሉ ነው። ስለዚህ ኮፒ ሊንክ አድርጉት። ይቅርታ በመሃላችሁ ገባው። ሁላችሁም ኮፒ ሊንክ አድርጉት። አሁን ወደ 300 ሰው ወደ ቴሌግራም ፔጁ ላይ ሄደው ሪፖርት አድርገናል እያሉ ነው። እዚህ ጋር ደግሞ ኦርቶዶክሳውያን አላችሁ። ሁላችሁም ኮፒ ሊንክ እናድርገው። 10,000 እናስገባው። ታብታቡን ደግሞ 1 ሚሊዮን እናስገባው። ሁላችሁም ማለት ነው። ኦኬ፣ ታብታብና ኮፒ አድርጉ። እንግዲህ ሁሉ ጊዜ ሴጣኖች አንቺ እንደዚህ ነው። ነይ በትልቁ አንቺ ለታብታብ አይመችም፣ በትንሹ ነሽ። ኦኬ፣ እኔ እኮ በጣም የሚገርም ነው። እንግዲህ እንደዚህ ነው ዲያብሎስ ሲጫወትባቸው የሚያሸንፉት ሪፖርት በማድረግ የሚያሸንፉት ሁሉ ጊዜ በእንደዚህ አይነት ነገር ነው። እንግዲህ ታብታብ እና ኮፕሊንግ አድርጉ እናንተ ኦርቶዶክሶች። ለዚህ የሚያንስ ማንም የለም። እነሱ ለሴጣን ከተደራጁ የሚያስተምሩትን ዲያቆኖች ተደራጅተው አንገል ለማስደፋት ብቅ የሚል ኦርቶዶክስ ስለማይረቱት እኛ የምንከተለው ቀጥተኛ ሃይማኖቱን ስለሆነ ኦርቶዶክስ ቀጥ ያለች ናት። በውስጡ መቆየት ከባድ ስለሆነ ቀላል አይደለም፣ ከባድ ነው መንገዷ። 7 አጽዋማት አለ። ስንቶቻችንን 7 አጽዋማት የምንጾመው? ከባድ ስለሆነ የቲክቶክ ምልክት ጊፍት ስጡ ቤቱ ላይ የቲክቶክ ምልክቱን ብቻ እና ከባድ ነው። አይችሉም። የሚችሉ ዲያብሎሶች ተሰብስበው ለምን ኦርቶዶክሶች አንድ ሆኑ፣ ለምን ቆሙለት ለዚህ ዲያቆን ብለው ያላቸው ምንድነው የሚያደርጉት? ሪፖርት በማድረግ ድምፃችንን ለማዘጋት። ይሄ አካውንት ቢዘጋ 100% ሹሮኝ የምነግራችሁ እንደዚህ ነፍ የሆነ 400 300 200 ሺህ ተከታይ ያለው ቲክቶከሮች እኔ መቀበል የምችለው ወንድሞች እህቶች አሉ። ተቀብዬ የምመጣው አዘጉኝም። እኔ ሁሉ ጊዜም እንደምናገረው ሃይማኖቴ ይችን ለጌጥ አላረኳትም፣ ልሞትላት ነው። በቤተ ክርስቲያን ስርዓት ላኖር እችላለሁ። ነገር ግን እኔ አባቶች እግር ላይ ቁጭ ብዬ ነው የተማርኩት። በሃይማኖቴ ቀልድ አላውቅም። የሰው ሃይማኖት አከብራለሁ። የማንንም ሃይማኖት የምነካ ሴት አይደለሁም። ከዚህ በፊት አይታችኋል። ኢትዮጵያ ገብቼ የሙስሊምን ቁርአናቸውን በእጅ እንደማይነካ አክብሬ ለመወዳት እናቴ ከኦርቶዶክስ ተገዝቶ
ቁርአን ሰተን አክብረን መስገጃ ገዝተን ሁሉ ነገር ሰተን አይታችኋል። ሃይማኖት ሳከብር በዛ ልክ ነው ማከብረው። የኔን ሃይማኖት ስታከብሩልኝ አከብራችኋለሁ። ነገር ግን ኦርቶዶክስን አናቷን የምትሉ ሁሉ ጊዜ የማያችሁ ጴንጤዎች ናችሁ። ሙስሊሙ አሁን ነው በዚህ ዓመት እንጂ እኛ ተከባብረን ኔኖር ነው። አንድም ቀን እኔ ዞር ብዬ ሙስሊም ሃይማኖትን ለኦርቶዶክስ ጥላቻ አላቸው ብዬ እንደዚህ ያለ ብዬ አላየው። ዘንድሮ ግን አይቻለሁ። በመጡት ልክ ግን መናገር አቅቶኝ አይደለም። በጣም እልፍ አላፍ የማከብራቸው ሙስሊሞች እቤቴ ውስጥ ራይት ነው እንኳን ዊኬንድ ላይ በምትኖርበት ሆቴል ራይት ነው እንጀራ ስለሌለ የተለያየ ነገር ስለሌለ እኔ ጋር የሚያርፉ ልጆች አሉ። ክብር አለኝ። የነሱ በጣም ቀርባቸው የሙስሊሞች ክብር ስላለኝ ነው የተገታሁት። አሁንም ቢሆን ሙስሊምም ካቶሊክም ጴንጤም ማናችሁም ብትሆኑ ሃይማኖቴን ስትነኩ ወደ ሃይማኖታችሁ ነው የምመጣው። ይሄ ቀይ መስመር ነው። እረፉ ብያለሁ። እኔ እንደውም እንዲህ ባረጋችሁ ቁጥር ያላነበኩትን ባይል እንዳነብ ቁርአናችሁ እቤት ያለው ማሳየት እችላለሁ። ውዱ ሳይደረግ አይነካ እንኳን ላነበው አልነካው፣ ሳጸዳ እንኳን አልነካውም። እነሱ ሲመጡ አስተካክሉ ከማለት ውጪ እኔ የሰው ሃይማኖት የመንካትም የማንበብም እንትን የለኝም። እንዲህ ባረጋችሁ ቁጥር እኔን ሙስሊሞች ስገፉኝ ቁርአናችሁን ከፍቼ ምን ይላል ብዬ እንዳነብ መልስ እንድሰጥ እንድደራጅ ታረጉኝታላችሁ እንጂ አንገት የሚያስደፋ ሃይማኖት የለኝም። ጴንጤ ስትነካኝ ለአንተ የምትመልሰው መልስ ምን ስትነኩ ምናችሁ እንደሚጦዝ አንብቤ አዳምጬ እመጣለሁ እንጂ አንገት የሚያስደፋ ሃይማኖት የለኝም። ሃይማኖታችሁን እናከብራለን፣ ተከባብረን እንኖር ነው ያላችሁ። ታድሶ መጣችሁ ከኛ ስር ተጎልጉላችሁ ወጣችሁ ማንን የምታጠቁት? ቅዱስ ቤተክርስቲያን ብላችሁ ፈንጥዛችሁ ምን ብላችሁ መጨረሻ ላይ አንገት ተፍታችሁ እንዲህ ብላችሁ ትገባላችሁ። ስንቶቻችሁ ወጣችሁ ተመልሳችኋል? ቤተክርስቲያን ሁሉ ጊዜ በሯ ክፍት ነው። አውደልድለ ሳይመች ስትመለስ ዮኒ ማኛን ማየት ይቻላል። ሄደ ሙስሊሞች ጋር አያቸው፣ ወጥቶ ሰደባቸው። እርግጠኛ 100% ሹሮ ምነግራችሁ ሙስሊም ጋር ተመልሶ ቢመጣ አንገታቸው ይቀላል እንጂ አንድም ሙስሊም ሊያሰልመው አይመጣም። በጣም እርግጠኛው ነኝ የምነግራችሁ። ዮኒ ማኛ እንደዚህ 100 ጊዜ ተንበርክኮ እየዳህ ድንጋይ ተሸክሞ እዚህ ላይ ይቅርታ ቢጠይቅ ሙስሊም ጋር ቢመጣ አያሰልሙትም። ጴንጤዎች አይኖ ደናም እንደዚህ ቋሚ የሆነ ሰው የላችሁም። የሚንሸራተት ከሆነ ቦታ ሙዳየ ምጽዋት ሲሰርቁ የተባረሩ ድቁና ይዘው ጭፈራ ቤት ቂጣቸውን አልተው ሲጨፍሩ የተባረሩ ምናምን ነው የሰበሰባችሁት። ስለዚህ ምንድነው ሁሉ ጊዜ ያቺ ቤተክርስቲያን ታቁታላችሁ ማን እንደሆነች። ወደዛ ትመለሱ። ሼም አለ፣ 21ኛው ሴንቸሪ ሴጣን አለ፣ ሁሉ ነገር ስላለ ወደዛ መመለስ አይኖ ፈርታችሁ ነው። ሰው ባላችሁበት ደግሞ ከፍ ለመደረግ ማንን ነው የምትመቱት? ኦርቶዶክስን። ለምን አታስተምሩም? ኢየሱስ ነው አይደል አማላጃችሁ? አስተምሩ። ለምን አትፋቱንም? እኛን ለምን አትተውንም እንዴ? ኢየሱስን ከዚህም በላይ ከፍ አድርጉት። አንድም ኦርቶዶክስ የሚከፋው የለም። መጽሐፉ ግን የሚለው ተከተሉኝ፣ ሁሉን ነገር ትታችሁ ተከተሉኝ ያለው ኢየሱስ። አንድም ጴንጤ የተከተለው አላየንም። ሐዋርያት ብላችሁ ቀንድ የመሰሉ ጥላሸት የመሰሉ ቀንድ ያወጡ ዊግ የጫኑ በኢየሱስ በፈጠራቸው ኢየሱስ በሰጣቸው ነገር ብለስ ያልሆኑ የሴጣን ጸጉር የሴጣን ጥፍር የተከሉ መታችሁ ሐዋርያት ስትሉ ይቀበሏችሁ። እኛ ምን አገባን? እኛን ሃይማኖታችንን አትንኩ ነው የምንላችሁ። እናንተ ለምን ቀንድ ስትታዩ ራሱ ዲያብሎስ ላያችሁ ላይ እንዳለ ከፊታችሁ እስቲ የእኛን ጳጳሶች ያቸው ግርማ ሞገሳቸው ፊታቸው ላይ የሚታየው መንፈስ ቅዱስ የቱ ጋር እንዳለ ከመልክ ያሳያል። እናንተ ዮኒ ማኛ እንኳን በቀደም ምን ሆነ ሲባል የመጣችሁ ችኮች እንዳለ ዊጋ ያደረጋችሁ ሴጣን ማታ ማታ ሲሰርራችሁ እንደከረማችሁ ከፊታችሁ ገጽታ ይታያል። አንድም ጤነኛ ችክ አይታይም። እዛ ጋር
እብድብድ የመሰላችሁ እግዚአብሔር በሰጣችሁ ነገር ያልተገለጻችሁ ጥፍራችሁን እንደ ዲያብሎስ እንትን ተክላችሁ ጸጉራችሁን የህንድ ዊክ ተክላችሁ ነቢያት ተብላችሁ እዛ ጋ ሳክስ ስነፉ ማየት ራሱ በጣም ያስቃል። ፊታችሁ ይህንን እንትን አድርጋችሁ እግዚአብሔር ነው አይደል የፈጠራችሁ? እስቲ እንትኑን አንሱት። እላያችሁ ላይ ተክላችሁ እንኳን የመጣችሁት ሴጣን እንደሚሰርራችሁ ታስታውቃላችሁ። አሁን ሰድባችሁ አልሳካ ሲላችሁ በማመጣችሁ ዮኒ ማኛን ገዝታችሁ መጣችሁ። እሱ ግን ከእናንተ ጋር ወጥቶ ምን እንደተናገረ ስለእናንተ ታሪክ አስቀምጦታል። እኛም ፖስተነዋል። ምን ሲላችሁ ነበረ? ዮኒ ማኛ ጴንጤ ጋር ገብቶ የጴንጤ ፓስተር ከመሸጋገር ውጭ ሽርሙጥና ውጭ እነሱ ቤት የለም ፓስተሮቻቸው ለመሸጎር ነው ብሎ ወጥቶ ምስክርነት ሰጥቷል። እናንተ ጋር ሄዱ። አሁን ምን አገኘ? እናንተ ታውቃላችሁ። እናንተ ምላስ ስላለው በምላሱ ወጥታችሁ እኛን ለማሰደብ ካልሆነ ዮኒ ማኛ የሰደባ እውነት ኢየሱስን ተቀብሎ ነው? ከየት ከዳላስ ኤርፖርት ነው? ከየት ነው የሚቀበለው? ኢየሱስን ተቀበለ። ኢየሱስ የሚቀበለው ቲክቶክ ላይ ነው። ቤተክርስቲያን የላችሁ? አንድ ሰው ኦርቶዶክስን ተቀብላለሁ ቢል ኦርቶዶክስ እዚህ ጋር አምጥታ ነው ጸበል አድርጋ ክርስትና የምታስነሳው? አይደለም። ስርዓት አለው አይደል? ቤተክርስቲያናችሁ ወስዳችሁ ቲክቶክ ላይ ነው እንደምታስጠምቁት። ቲክቶክ ላይ ነው ቤተክርስቲያን ያለው። ቲክቶክ ላይ ይሄ የሚያሳየው ምን ያህል የሰው ጥማት እንዳላችሁ፣ ምን ያህል እንደደከማችሁ፣ ምን ያህል እንደወደቃችሁ የሚያሳየው ይሄ ነው። ቤተክርስቲያናችሁ አላችሁ አይደል? እዛው አሜሪካን ሀገር በቅርብ እኮ ቸርች ግዙ እያለ ሳቢ ለመቀበል አልተመቸው። አሁን ሄዳችሁ እዚህ ቲክቶክ ላይ ቤተክርስቲያን የለም። የኃጢአተኛ መንደር ኃጢአት የበዛበት ነው። ስበኩ ኢየሱስን። እንዴ ሚዲያው ላይ መታችሁ እኮ ልጸዳዳባችሁ እኮ ነው የምትሉት። ዝም ስላላችሁ አንልም። እነፈለቀ ስለማይናገራችሁ ፈለገ እኔ ያለው እኔ ሮማን አጥረግርጌ ነው የምጥላችሁ። ምንም የምታመጡት ነገር የለም። ሃይማኖቴ አይፈቅድም አውቃለሁ። ነገር ግን እናንተ ስትጸዳዱብን ዝም የሚል እኔ እንትን የለኝ። እንዴ እረፉ ስትባሉ ለምን አተውንም? ይቅርታ ሮሚዬ አንድ ነገር ብዬ አንድ መረጃ ነው። ባለፈው ይሄ እዩ ዘማርያም የሚባለው ማለት ነው። በፊትም ታስታውሽ አንቺ ቤት ገብቶ ነበረ። ከላይ ያለው ልጅም ነበረ በወቅቱ እና መሲ ብርጅስቶን ጋር የነበረ ጉዳይ ጊዜ ሲሳደብ የነበረ ልጅ ነው ካወቅሽው። እሱ ከፓስተር ሶፊ ጋራ ገስት ላይ ገብቶ ምን ሲለው ነበረ? የፈለገ ጉዳይ ከመነሳቱ በፊት ከሁለት ቀን ምናምን በፊት ማለት ነው። ቀኑን እየነገረው ፓስተር ሶፊ መቼ ነው ጨዋታው? አንተ መቼም ለኔ ነው አይደል የምትረዳ ምናምን ለኔ ነው ግፍት የምሰጥ ሲለው እንደውም አትጫወቱም ጌሙ አይካሄድም አለው ማለት ነው። እንግዲህ ይሄ ጉዳይ ከመነሳቱ ከሁለት ቀን በፊት ነው። ሪከርድ ያደርጋችሁ ሰዎች ካላችሁ እሱን እንድታወጡልኝም ጭምር ፈልጋለሁ። ካለ እንደዛ ብሎ ሲያወራ ካላችሁ የሰማችሁ ሰዎች ካላችሁ እና ምን ማለት ነው አሉ ፓስተር ሶፊ። እኔ ሰምቻለሁ ነበርኩኝ እህቴ ሰምቻለሁ ነበርኩኝ እዛ እንደዛ ሲያወራ። ስለዚህ ሪከርዱ ያደርጋችሁ ሰዎች ካላችሁ አውጡት። ይሄ ታሪክ ከመፈጠሩ በፊት በምን አውቆ? ሪከርዱ ዩቲዩብ ላይ ይኖራል፣ ግን እኔ ሪከርድ አላደረኩም። ዩቲዩብ ላይ ይኖራል። ማርያም ምስክ እንዲህ ብሎታል። እንዴት እንዲህ ልትል ቻልክ ሲለው ፓስተር ሶፊ በራሱ ማለት ነው እንዴት እንደዚህ ያልክ ሲለው ማርያምን አይካሄድም አለ። እንደውም ከስር ኮሜንቶቹ እንዴት ማርያምን ትላለህ በውሸት እያሉት ነበር። እንዴት ማርያምን ትላለህ በውሸት? ስለዚህ የተጠና ድራማ የተጠና በራሱ ከቀድሞ ጀምሮ ምን እያለው ነበር? ፈለገን መሲ ብርጅስቶን ውሽማ ናት የበፊት ፍቅረኛው ናት እያለ ሲያወራ ነበር። ሚዲያ ላይ ያለ ታሪክ ነው። ስለዚህ ያ ሪከርዱ ያላችሁ ሰዎች እራሱ ከቀረበ አሁን ይግባና አላልኩም ካለ ይመልስልን አለ። እዚሁ እየሰማ ነው። ይግባና ይንገረን አላልኩም ይበል እስኪ። እንዴት እርግጠኛ ሆኖ ጌሙ እንደማይካሄድ ማውራት ፈለገ? እንዴት ማለት ይሄ ነገር የተፈጠረው ከዚህ ቀን በፊት ነው። ከሁለት ቀን ልዩነት አለው። ያህን እንዴት ሊል ቻለ? ወይ ዝም በዩ። እንደዛ ከተናገርክ ካለ ማርያምን ይካሄዳል። እኔ ጠይቀዋለሁ። ይግባል። ኦርቶዶክስ ልጆች እንዴት አድርገን እንደምናካሂደው እናሳያለን። ውስጥ ቀምራችሁ ይሄንን ተአምር ቲክቶክ ላይ ፈጥራችሁ ጌም እንዳይጫወት ከሆነ የፈለጋችሁት ይካሄዳል፣ ይጫወታል። እኔ ሮማን ሳይቀር አንበሳ ወርድለታለሁ። ለሰው ሰጥቼ አላቅም። አንበሳ እኔ አንበሳ ወርድለታለሁ።
ስለዚህ እኔ ቪዲዮ ልሰራ እያሰብኩ ነበረ ሪከርዱ ያላችሁ ብዬ ማለት ነው። ይሄን አጋጣሚ ስላገኘው ሮሚ አንቺን ማነው ሰጥተው ብራቸውን ጨርሰዋል። ለዛ ነው እናካሂደዋለን። ታመጣታላችሁ ብራችሁን ለእንትና ለሶፊያና ብራችሁን ትሰጣላችሁ፣ በተራችሁ ትሰጡታላችሁ እያለው ነበረ። ሪከርዱ ካለ እንዲሁም በደንብ ትሰሚዋለሽ። ምን አለው ለኔ ነው አይደል? መግባት ከፈለግሽ ዩቲዩብ ላይ አለ እህቴ፣ የዛን ቀን የተጫወቱበት ዩቲዩብ ላይ አለ። እሺ ሙሉ ማን ነው ፈለገ አልገባማ። ምናልባት ዩቲዩብ ላይ ስላይለቀቅ ይችላል፣ ግን ብዙ ሶፊና ፈለገ ሲጫወቱ ዩቲዩብ ላይ አለ እንትኑ። አይ ከዩ ጋራ እዩ ዘማርያም ገብቶ ጌሙ በቀኑ አይካሄድም ማርያም ስትሬናት ብሎታል። መረጃ ያለው ለኔ ላኩልኝ። እሺ መረጃው ካላችሁ አዎ አንተ ሶፊ ራሱ ያኔ አወረደው አይደል? እንዴ ተናዱ ለምንድን ነው እንደዛ ያልኩ ብሎ አውርዶት ነበረ። እኔ በጣም ብዙ ሰው ነበረ፣ ወደ 1600 ሰው ነበረ። ሁሉም ሰምተዋል እንደዛ ሲያወራ እና ከስር ኮሜንት ላይ እንደውም እንዴት እንዲህ ስላለ እርግጠኛ ሆነ? ለምን ሌላ የታቀደ ለምን ስራቸውን ስለምናውቀው እቅድ ላይ እንደነበሩ በወቅቱ እኛም ግምታዊ እንትኖች ነበሩ፣ ግን በዚህ ልክ ይሄዳል ብለን አላሰብንም። በዚህ ልክ ማለት ነው እየሰራ ያለው ለፕሮቴስታንቱ እንደሆነ በእርግጠኝነት ማለት ነው። ለምን ከዛን ቀን በፊት ደምረው ጋር ገብቶ ደምረውና ሶፊ ሲጫወቱ ምን ይለዋል? ለሶፊ ጊፍት እየሰጣ ደምረውን እንዲቀጣው ማለት ነው። እንግዲህ እነሱ ሲቀጡ የሚዘምሩትን ይሄን ዘምሩ ይሄን አትዘምሩ የሚል ታሪክ አለ። ከገባችሁ ስለምታዩ ይገባችኋል ምን አላማው ምን እንደነበረ። እየሄደ ለሶፊ እንግዲህ ፕሮቴስታንት ነው፣ ደምረው ደግሞ ኦርቶዶክስ ነው። የሄደበትን ርቀት በዚህ ልክ እንድትረዱ ስለፈለኩ ነው። ለምን ድራማ እንደሆነ የነሱ እጅ እንዳለበት በስነ ስርዓት ከዛም በቃም በፊት ምንድነው ያደረጉት? የጓደኞቹ ታውቋቸዋላችሁ፣ ይቅርታ የሚል እንትን ድራማ ሲሰሩ ነበር፣ የይቅርታ ድራማ። ግን ምን አደረጉ? ልክ በማግስቱ እየገቡ ይሳደባሉ። ስለዚህ ድራማ እየተሰራ ነው። አው እጁ አለባቸው። የኛ ኦርቶዶክስ ሲጀምር ኦርቶዶክስ ነው ብዬ አላሰብም። ለምን 24 ሰዓት ሰው ዘግዝቆ የሰው ፎቶ ዘግዝቆ የሚሳደብ ሰው ክርስቲያን አይደለም። እኔ በዛ አምናለሁ። 24 ሰዓት ሰውን ሲሳደብ የሚውል ሰው ክርስቲያን ነው ለማለት ይከብደኛል። ግን በክርስትና ስም አትነግዱ። ሰሙና እዩ ዘማርያም በክርስትና ስም አትነግዱ። ለቤተ ክርስቲያን የተቆረቆርን እየመሰላችሁ ወንድሞቻችንን ከኋላ አታስወጉ። እንዴት ብላችሁ ከሌሎች ሰዎች ጋራ ጭራሽ እንትን መስራት ጀመራችሁ? ስለዚህ መረጃ ያላችሁ ሰዎች ለሮሚን ቢሆን ላኩላት ምን እንዳለ ከዛን ቀን በፊት ይሄ መረጃ ከመምጣቱ በፊት ይሄ ፈለገ እንደዚህ ሆነ ከመባሉ በፊት ከሁለት ቀን በፊት የተናገረው ንግግር አለ። ሶፊ ቤት ገብቶ ከተቻለ ሶፊ ገብቶ ምን እንዳለው ይናገር። እውነት ሀቅ ካለው ማለት ሶፊ ፓስተር ሶፊ ካለ ምን እንዳለው ራሱ ይናገራል፣ አይክድም። ይሄንን ለማለት ነው ድራማ እንደሆነ እንዲያውቁ ስለምፈልግ ነው ይሄን የተናገርኩት። አመሰግናለሁ ሮሚዬ፣ አንቺንም እናመሰግናለን። ሮሚዬ እኔ የመጨረሻ መልእክት አስተላልፌ ልውረድ። በጣም ይቅርታ እሺ። እና በቃ አሁን አንድና አንድ የሚያስፈልገው ፈለገ አትናትዮስ ተጽዕኖ ፈጣሪ ብቻ ማለት ሳይሆን እሱ ቀርቶ ለወንድማችን ለዲያቆን ፈለገ ሁላችሁም የምትችሉት በእግዚአብሔር ስም ጸልዩለት። ተጽዕኖ ፈጣሪ ማለቱ አይጠቅመውም። ጸሎት አድርጉለት እግዚአብሔር እንዲያበረታው እና ይሄ ነው ዛሬ ፈለገ ላይ የመጣ ሳይሆን በእናትና በአባቱ በእህቶች በወንድሞቹ የተጀመረ ነው። በእነሱ መልስ አልሰጥ ስሎ በራሱ ስለመጣ ነው። እና በቃ ይሄ ነው። አመሰግናለሁ። ጸሎት አድርጉለት። ፈለገ አትናትዮስ ተጽዕኖ ፈጣሪ ማለቱ ይቅርና ጸሎት አድርጉለት። እሱን የምትወዱ ከሆነ ይሄ ብቻ ነው ማለት እንፈልገው። ሮሚ አመሰግናለሁ። እግዚአብሔር ይስጥሽ። ቴንኪው። ያላወራችሁ አውሩ። እኔ ላውራና እንደተኛ እየጠበቅኩ ነበረ። እሺ ኦርቶዶክሳውያን ሁላችሁም እንደምናመሻችሁ እንደምንዋላችሁ እንደየሰዓት አቆጣጠራችሁ። አሁን ልመፈልገው ለሁሉም ተናግረውታል ወንድሞች እህቶች ሁላችሁም። ፕሮፋይል ራሱ የፈለገን አድርገው የሚገቡ ፕሮቴስታንቶች አሉ። እኔ እየገባው እያንዳንዳቸውን እያየው ነበረ እና አንዳንዶቹ ምንም አይነት እንትን ቪዲዮ ራሱ የላቸው እና በዚህ መሰረት ሁላችንም አንድ ሆነን ሶሪ ልተኛ በጣም መሽቷል። የአሜሪካን ነው የምኖረው። ድምፄ ሁሉ ደክሟል እየጠበኳቸው እና ይሄ እልህና ንዴት ስላለብኝ ነው ቁጭ ብዬ ያመሸሁት እና በኦርቶዶክሳውያን
በርቱ ወንድሞቻችን፣ አሳልፈን አንሰጥም። አሁን ትምህርት ራሱ እንዲቋረጥብን እኮ ትምህርት እንዳንማር እኮ ነው ያደረጉት። ሆን ብለው እኮ ነው እንቅፋት እየፈጠሩ ያሉት እና ልጆቹ እንዳይሰሩ። ግን ይሄ አያዋጣም። እኛ ብዙ ነን፣ እመብርሃን አለችን፣ ጻድቃን፣ ሰማዕታት፣ ቅዱሳን ያሉን ህዝቦች ስለሆንን ምንም አይመጣም። እንደዚህ ገትረን እንይዛለን። ሮሚዬ እድሜ ይስጥሽ፣ ተባረኪ የኔ እናት። መገኘት ባለብሽ ቦታ ሁሉ የምትገኝ እህታችን ነሽ። በርቺ። ልጆችሽን ይባርክ፣ ህይወትሽን ይባርክ። ኑሩልን። ሁላችሁም ኦርቶዶክሳውያን በርቱ። እግዚአብሔር ይስጥልኝ። እያረጉ ነው። እውነትም ስራቸውን እየሰሩ ነው። እግዚአብሔር አምላክ ኮፕሊንግ ያርጋቸው። እኔ ሌላ የምናረጋቸዋለሁ። እግዚአብሔር የረገመው ሰው እንግዲህ ሁልጊዜ ለሴጣን እኮ ነው የሚደራጁት። እዚህ ቲክቶክ ላይ እኮ እንትና ይጠቅመናል፣ ፈለገ ይጠቅመናል፣ 1 ሚሊዮን እናስገባው ቢባል አይተባበርም ሰው። ፈለገን እናጥፋው ሲባል ይተባበራሉ። እፎይን 1 ሚሊዮን አስገቡት ሲባሉ አይደራጁም። እፎይን እናጥፋው የሚል ግሩፕ ብትከፍቱ ይሞላሉ። አንድ የቤተ ክርስቲያን የሚሰሩ ሰዎችን ከፍ እናርጋቸው፣ ኑ ተባበሩ፣ የለም። ለሴጣን ግን ይኸው ተደራጅተው 1000፣ 2000፣ 3000 ገብተው ሪፖርት ያደርጋሉ። አትንኩኝ፣ ሃይማኖቴን አትንኩ ማለት ኃጢአት ነው። እኔ እኮ ፈለገን በአካል አላቀው። እናንተ እንደምታዩት ቁጭ ብዬ ትምህርቱን እንደውም የተቆራረጠ ቁጭ ብዬ እንኳን ሰምቼው አላቅም። ከቴዲ ሐዋሳ ቤት የተቆራረጠ ምናምን የሰማው ዛሬ ከእንቅልፌ ስነሳ እንደ ሴጣን ወራችሁ ታየውን። ምን አርጎ ነው ብዬ ጠየቅኩኝ። ምንም አላረገም። ጌም ልጫወት ሲል አይጫወት። ጌም ይጫወታል። ቁጥሩን ተቀብዬ አናግረዋለሁ። ይጫወታል። ጌም ይጫወታል። ለዛውም ለበጎ ስራ ለሚያውለው፣ ጫት ለማይቅሙ ለሚቅሙ እንዳይቅሙ የሚያደርግ እህቶች፣ እኛ እንደ እንትን የጠፋነውን እህቶች ለመመለስ የሚጥር ይሄን የሶሻል ሚዲያ እብድ የተሰበሰበበት ሶሻል ሚዲያን ደፍሮ መጥቶ ቻሌንጅ አድርጎ የቆመን ወንድማችን ልታጠፉ እናንተ እናጠፋችኋለን እንጂ አትችሉ። እንኳን ደረስንበት፣ እንኳን አየኋችሁ። ጌም ይጫወታል። እኛ የኦርቶዶክስ ልጆች ደግሞ እናጫውተዋለን። እንደ ሀሽን የፈላነው ኦርቶዶክስ እናሳያችኋለን። ይጫወታል። ጭራሽ እንዳይጫወት ለምን? ምን አደረጋችሁ? እንደኛ እንኳን ምላስ እኔ ከሰደብኳችሁ እኔ ጴንጤስታና ድደ የምሰድብ አይሰድባችሁ። ምን አይላችሁ? ባመጣችሁት አርስ ገብቶ ከመወያየት ውጭ አለካችሁ። ምኑ ደረሰባችሁ? አሁን ቤታዮ ጋር ቢገባ ቤታዮ ባለሽ ተጽዕኖ ባለሽ ህዝብ ስለሚወድሽ ለሃይማኖትሽ አድርጊው ብሎ ወንድማችን ቤታዮ ጋር ከገባ ለምን ተናደዳችሁ? እግዚአብሔር እኮ ለአጣን እንጂ ለጻድቃን አልመጣም። ኦልሬዲ የጸደቁት ትምህርቱን የሚያውቁት መለክሲዎች ጋር መግባት ነው ያለበት። እነሱ እኮ ኦልሬዲ አውቀው መልኩሰዋል። እንደኛ አይነት በኃጢአት የተጠመቅን ሰዎች ጋር ገብቶ ወደ ሃይማኖታችን እንድንመጣ። ይሄ ምድር አላፊ ጠፊት ነው። ቲክቶክ ጠፊ ነው። አብሮን አይቀበርም። ስትቀበር የሚቀበረው አንድ ክንድ መሬት ላይ በነጠላ ተጠቅለ ነው የምትጣለው። ቲክቶክ አብሮ አይቀበርም። ስለዚህ ሶሻል ሚዲያውን ለጥሩ ነገር ተጠቀሙበት እህቶቼ ወንድሞቼ ብሎ ባደረገ እንደዚህ እንደ ሴጣን የተነሳችሁበት ለምንድን ነው? ምክንያታችሁ ምንድን ነው? ሊያሾ ኦልሬዲ ሴጣን የፈሳብሽ በሶሻል ሚዲያ ታሪክ ታይቶ የማይታወቅ ገበናሽ ስለወጣ እንደ እብድ ያጫውትሻል። አብረሽ የምትበይው ምግብ እንደ ሴጣን ሆድሽ ውስጥ ገብቶ የሚያናግርሽ ምን እንደሆነ ባይታወቅ፣ ያቺ በሃይማኖቷም በቤተሰቦቿም በምን የተጠላች እንቁርጢ የምትባል ደንቆሮ እሷን ከሰው አልቆጥራትም። ሌሎቻችሁ ታድሶ የምትባሉ ጴንጤ የምትባሉ ምናምን የተሰበሰባችሁ በሰላም ነው። ምን አባታችሁ ያርጋችሁ? ልጅ ወለደ ገል ፍሬንድ አለው እና መች መለኮሰ? ሮሚ ከታች ያለው ሰው አስወርጁ በብዛት ይሉሻል። ቅድም አስተያየት ሲሰጥ የትኛው ስውሩ ከታች ያለው ከቤት ያጠጋብ ማለት ቆይ እንዳታስወርጁ ሮሚ ተናገር ወንድማችን። ቅድም ጀምረ
ምን ስለሆነ አላስገባ ወረዱኝ ስትል ነው ያገባው። ከገባ አልተናገርክም፣ ተናገር። ሮሚዬ አንድ የቤት ስራ አንቺ ትችያለሽ። የምሰጥሽ ምንድን ነው ለሚሰራው ዲፋሚኔሽን፣ ለምሳሌ አውሮፓ ውስጥ ለሚኖሩት አሁን ሳሙኤል ትዝታው ስውሩ የሚባለው ማለት ነው። ነገር ስውሩ የሚባለው እዩ ዘማርያም ሰሙ የሚባሉ ሆኖ አንድ ላይ ፈለገ አትናትዮስን ሲሳደቡ የነበሩ ወንድሞች ለምን እንደሆነ አስረዳ። አዎ ለምንድን ነው ችግራችሁ? ከነሱ ጋር ምን እንደሆነ ይናገር። ለምንባሉት እስቲ ይናገር። ቆይ ሐሳቡን ተናገር፣ አታስወርጁ፣ ተናገር። አስወረዱኝ ምናምን ብሎ ኮምፕሌን ሲያደርግ ኮመንቱን አይቼ ነው ያስገባው። የጌታችን የመድኃኒታችንን ስዕል አድኖ የሚያደርገው አይደል? እስቲ ጌታችን መድኃኒታችን ስዕል አድኖ አድርጎ ሁሌ እሱ የላይኛው መልስ ይስጣችሁ። እስቲ ተናገር፣ ለምን እንደመጣ ንገረን። የኢሮፑ የምናምኑ ብለን ጀምራል። ምንድነው ኢሮፑ ላይ የተፈጠረው? እየጠየቅኩ ነው። ከፍታ አውራ ያረጉኝ ነው። ሮሚዬ አንዴ በእግዚአብሔር ስም ስነስርዓት ያዙ ባካችሁ ምዕመናን። ስነስርዓት ይዘናል። አሁን ስነስርዓት ያዙ። ስነስርዓትን አታውቅም ወይ ሮሚ? በስመ አብ የሚነቀው ራሱ በመብርሃን በድንግል ማርያም ምናምን አትበል። ጭራሽ አታፍርም እንዴ? በመብርሃን የምታከብሪያት ከሆነ የምትሳደበው ድንግል ማርያም ስማ፣ ድንግል ማርያም እውነት የምትወዳት ከሆነ አንተ ድንግል ማርያም እናንተ በዛ ጀማ ያላችሁ ሲጀምር ጤነኛ አትመስሉም። ክርስቲያንን አትወክሉም በጭራሽ። እያደረጉኝ ነው። ሮምዬ ይቅርታ ሞት ያወራና ይወጣ አድርጉት ያወራ። እሺ እግዚአብሔር ያክብርልኝ። አውሮፓ ውስጥ የምትኖሩ ፕሮቴስታንት ተሐድሶዎች በቤተ ክርስቲያን ላይ የምትሰሩት ዲፋሚኔሽን፣ ለምሳሌ ዲያቆን የነበርከው ሳሙኤል ትዝታው ሴት ደፍረ አሁን ለድሃ ቢሰጥ ምን ችግር አለው? ላላወቀ ቢሰጥ ምን ችግር አለው? ያላወቁት ናቸው ሌላ ሃይማኖት የሚቀበሉት፣ ያላነበቡት እየሄዱ ሲሰባቸው ሌላ ሃይማኖት ይቀበላሉ። ቢሰጣቸው ቢያግዛቸው ምን ችግር አለው? ኮምፕሊንግ እያረጋችሁ ታፕታፕ ጥሩ ነገር ሲያረጉ ብቻ በቃ ተቃራኒ ነው ሁሌ የምትቆሙት። ፈጣሪ አምላክ እውነት ልብ ይስጣችሁ። መድኃኒዓለም እውነቴን ነው የምላችሁ። እኛ ሰው ነው የምትከተሉ፣ እኛ ሰው አይደለም የምንከተለው። እግዚአብሔር አምላክን ስለሚሰብኩልን ነው። እነሱ ከመጡ ጀምሮ የስንት እህቶቻችን የስደተኞች ህይወት ነው የተቀየረው። ግን እናንተ በዚህ ልክ እነሱ ላይ እንደዚህ እንዴት እንደተነሳችሁባቸው ፈጣሪ አምላክ ይሄድላችሁ። እውነት በጣም ነው የሚያሳዝነው። በስመ አብ ቅርታ ጨርሻለሁ። አመሰግናለሁ። የጴንጤዎች ፓስተር ከዚህ እኮ አታልፉ። In the name of Jesus, Amen. Almighty Father, I pray that I worship you. This family is lifted from glory to glory. My daughter, in the name of Jesus, Amen. Almighty Father, I pray that I worship you. This family is lifted from glory to glory. My daughter, everything working together for your good. There can never be a loss in this family. Everything is working perfectly. In the morning it shall be well with you. In the afternoon it shall be well with you. At night it shall be well with you. The cry of the baby shall be heard in this family. And it must surely be twins. Oh my goodness, my son. I declare and declare that the God I serve will open doors for you. Amen. Blessings will come upon you. Amen. Everything you ask of will come upon you. Amen. You will never know lack. Amen. In fact, my spirit and the spirit of God that worketh in me says that by this time 9 months, a cry of children shall be heard in you. Amen. They shall be heard in this family. This matrimonial home shall be blessed. Amen. And they shall be free from the void of any evil actions, evil manipulations. They are lifted from glory to glory. Amen. You are blessed in the morning. You are blessed at night. Whatever you lay your hands must be blessed. You are blessed. Amen. ይሄ ነው በቃ። እጅ ከፍንጅ ስትያዙ ኢሚዲየትሊ ጸሎት። ይሄ አሁን እጅ ከፍንጅ ይሁት እንደዚህ ይዞ ሲያሽኮረመማትና ምን ሲላት የነበረ ባልየው ከች ሲል ወዴት ይገባሉ? ወደ ጸሎት፣ ወደ ጸሎት። ይሄ ነው የሰው ባል ስትርመጠመጥ የነበርክ የእኛም ዳቆሎች እንደሚያረጉ ነው የሚመስላችሁ። ለምን ኢየሱስን እንስበክ ብላችሁ የዞራችሁ የሰው ባልና ሚስት ስትዳራ የነበርክ ሰው ሁሉ እንደንተ የሚመስል ዳቆላችን አላገባም። ለራሱ የሚሆን የትዳር ጓደኛ ለመፈለግ ማንንም የመቅረብ የማውራት ተሳስቶም ከሆነ ፍጹም አይደለም፣ ተሳስቶ ከሆነ ኤኒቲንግ አርጎ ቢሆን ደግ አረገ፣ ደግ አረገ።
ማንም ይሰማችሁ ስለሌለ የእናንተን ታሪክ ጎልጉለን እንዳናመጣላችሁ። ይሄ የናይጄሪያ ታሪክ ነው፣ ችግር የለውም። የኢትዮጵያን ፓስተሮች እንዳለ እዚህ ለንደን ሳይቀር ያለውን ጉድ አመጣላችኋለሁ። እኔ ቤት ስለገባች ራሱ አሳዳችሁ የት እንዳደረሳችኋት እዚህ ለንደን ሀገር ላይ አውትሳይድ ለንደን እግዚአብሔር እንድትኖሪ አልፈቀደም ብላችሁ አንቺ የፈቀደልሽ እዚህ ሀገር መኖር ነው ብላችሁ አምጥታችሁ ፓስተር ዳንኤል እህት አስመጥተሻት ይሄ የእግዚአብሔር ሰባኪ ነው ብለሽ 15 ዓመት ያገለገለ ነው ብለሽ እሱ ቤት ሄዳ እንድታድር ለ3 ነው የደፈሯት። ለንደን ላይ እመቤቴ ምስክር ናት። ለ3 ደፍረዋት ልጅቷ ለዛው እሷ ሳትከስ ወድቃ እዛ ሐኪም ቤት ቼክ ስትደረግ ለብዙ ሰው እንደተደረገች አውጥተው እሷ ፈርታችሁ አልፈልግም ስትል ራሱ የለንደን እንትን ነው ክስ ያደረገው። ከዛስ ያ ሁሉ ጴንጤ የተሰበሰበ እመብርሃን ምስክሬ ነው ፒቲሽን አያደርግም የሚል ፒቲሽን ፈርመው ልጅቷን እያሳደዱ እኔ ቤት መታ እያለቀሰች ነው የነገረች። እያለቀሰች አንቺን የጠራሽ ከአውትሳይድ ለንደን ደህና ቤት ያላ ኑሮ የምትኖር አስመርጥተው እዚህ የፓስተር ዳንኤል እህት መታ ትጠይቀኝ። እኔ ነኝ የተናገርኩት። መተሽ ጠይቂኝ። እኔ ቤት መታ ከኔ ጋር ሲያዋት እንደገና ታሪኩን ለሮማን ነገረች ብለው አስፈራርተው ልጅቷ ስልኩንም የሰጠችኝ አይሰራም ምን አይልም የት እንደገባች አጣኋት። አሳደው የቤተ ክርስቲያን ስም ልታጠፊ ነው ብለው እናንተ ስዳደጎች የእናንተን ታሪክ ሺ ነው ጎልጉዬ ላወጣላችሁ የምችለው። አያገባችሁ። ዳቆላችንን ለእኛ ተውልን። ጌም ይጫወታል። ገቢውን ለጠፉ ወንድሞቹ ጴንጤ ሆነው መከራቸውን በዳቢሎስ የሚታመሙትን እየቀየረ የሌላቸውን ጸበል መሄጃ የሌላቸውን ዘብር ገብርኤል ሩቅ ስለሆነ ትራንስፖርት የሌለ እየሰጠ ሴጣን ከላያችሁ ላይ እያስወጣ ትክክለኛውን ሃይማኖት የሚመራችሁ ወንድማችን ስለሆነ ጌም ይጫወታል። እኛም እንዲጫወት እንፈልጋለን። ብለስድ እናደርገዋለን። ያ ቤቱን በጊፍት ባር ሮሚዬ እንዴት ዋልሽ? እግዚአብሔር ይመስገን ሁሉ ሰላም። እግዚአብሔር ይመስገን። ሰላም ነሽ? እግዚአብሔር ይመስገን። በዚህ አጋጣሚ በጣም ነው የምወድሽ። በእምነትሽ ያለው ነገር በጣም ደስ ይለኛል። ከአንቺ ጥንካሬ፣ ብርታትና ለሃይማኖታችን እንዴት ላይ እንደምንቆም የምታስተምሪ እህታችን ነሽ እና በጣም አመሰግናለሁ። እና ፈለገ አትናቲቭ ተጽዕኖ ፈጣሪ ደግሞ በጣም ነው የምንወድክ፣ በጣም ነው የምናከብርክ። ለእኛ ለእህቶችክ ለወንድሞችክ ያለክ ትህትና ስብዕና በጣም ደስ ይላል እና እግዚአብሔር እድሜና ጤና ይስጥክ ማለት ትፈልጋለሁ። በዚህ አጋጣሚ ደግሞ እሱንም የምትጠሉት እሱንም የምትወዱት ደግሞ ፈጣሪ ይስጣችሁ ነው ማለት ነው የምፈልገው። ምክንያቱም እሱ ብዙ ብሏል እህቶቼ። ምክንያቱም እናቱን አባቱን ሁሉ ነገር ተሰርቦበታል። ግን እሱ የሰጠው ምላሽ ደስ ያለኝ ነገር ምንድነው? የኔን እናት ዘቅዝቆ አይደለም መስደብ ይቅርና ከእናቴ በላይ የሆነችው እናቴ ቅድስት ድንግል ማርያምን እንኳን ተሰድባስ አይደለም ወይ ብሎ ነው መልካም ንግግርና ጥሩ የሆነ መልስ የመለሰላቸው። ባይገርምሽ ማለት ይሄ ማለት ምንድነው? ከጭንቅላት በላይ የበለጣቸው መሆን ስለሆነ ማለት ነው። የዚህን ያክል ተጽዕኖ እንደፈጠረባቸው ገባሽ? አሁን ላይ ይፋ እያደረጉ ስለሆነ በዛ አጋጣሚ እናመሰግናለን ለምትጠሉት ሰዎች ማለት ነው። እኛ እህቶቹ ደግሞ ከሱ የምንማረው ከሱ ብዙ ነገር ጸሎት አይደለም ፈለጋ ተነሱ ልደት ላይ ይቅርና አንድ እህቱን እኮ ለመመለስ እኮ አንድ ሴት ወይም ደግሞ ሴተኛ ዳር የሆነ አምሰራ ሴት እኮ እሷን ለማውጣት ሲል እኮ እዛም ቦታ ተገኝቶ እኮ ያችን ካልሆነ ቦታ ሊያድናት ይችላል። ይሄ ደግሞ ምንም ሊገርምና ሊደንቅ ደግሞ አይገባም። ማለት በቃ ሰው ሊገኝ የሚችለው በቃ የሆነ የለም እንዴት ነው ደህና ቤት ምናምን መሆን አለበት ብዬ አላስብም። ሰው ክብር ነው። ሰው መሆን ራሱ ሰው ራሱ የተባለው ራሱ ሰው ክብር ስለሆነ ነው። ገባሽ? ሰው ሮሚ አክብራ ሰው የጠራችው ያ ሰው አክብሯት ሮሚ ስለጠራችው መጣ አንቺ ቤት። ያ ደግሞ የወረደ አስተሳሰብ ወይም ደግሞ ከሰው በታች ስለሆነ አይደለም። ገባሽ? ምን ያህል ትልቅ መሆኑን የትንሽ ትልቅ ገባሽ? ለሁሉም ትህትናን ያስተማረ ልጅ ነው እሱ ማለት ነው። እና ከሱ የተማረው ደግሞ በጣም ብዙ አለን። እኔ ደግሞ መናገር ፈልገው
ፈለገ አትናቴዎስ ተጽዕኖ ፈጣሪ ለምን ትሉታላችሁ? እና ስሙ ፈለገ አትሉም ወይ ላላችሁ ሰዎች ደግሞ እኔ የምናግራችሁ ነገር ዛሬም ነገም ከነገ ወዲያም ወደፊትም ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው። ተጽዕኖ ፈጣሪ ያልንበት ምክንያት ደግሞ ከሰራው፣ ካስተማረው፣ ከቀየረው፣ ለሰው ለደረሰው የሰውን እንባ ካበሰው አንጻር ነው ተጽዕኖ ፈጣሪ ያልነው። ምክንያቱም ሮሚ አስተማሪ ነሽ ወይም ደግሞ ዶክተር ብዬ ምልሽ የምታደርግልኝ መልካም ነገር ነው። ገባሽ? እንደዛ ሊያስጠራሽ የቻለው እንጂ ሌላ ነገር አይደለም። ሰው ደግሞ ሁሌ የሰውን ተቃራኒ የሰውን መጥፎ ነገር እያወጣ እየተናገረ ከሆነ ደግሞ ያንን ሰው ላይክ አይደለም ኮሜንት እንኳን አሰጭም፣ ዝም ብለሽ ነው እያየሽው የምታሳልፊው ማለት ነው። እና አልታይ ስላሉ ምንድነው ያደረጉት? ቤት ከፍተው መንጫጫት ስለሆነ እናንተም በደንብ ተንጫጩ፣ እኛ ደግሞ እየተማረን ደግሞ ወደፊት እንቀጥላለን ነው። ምክንያቱም ጤነኛ ውሻና እብድ ውሻ አለ። ጤነኛ ውሻ ባለቤቶቹን፣ ጎረቤቶቹን፣ ልጆቹን ያውቃል፣ አይናከስም። ግን እብድ ውሻ ግን ካበደ አይደለም ጎረቤቱን ይቀርና የገዛ ባለቤቱንም ይነክሳል። ስለዚህ አሁን እብድ ውሾች ናቸው እያስቸገሩ ያሉት። ምክንያቱም ቤተክርስቲያን ውስጥ ሆነው ስለ ቤተክርስቲያን የሚያውቁ ግን ቤተክርስቲያን እናውቃለን ብለው የቤተክርስቲያን ዘብ የቆሙ መስለው ግን ቤተክርስቲያንን የሚጠሉ ሰዎችን እያየን ስለሆነ ምንም ሊገርመን አይገባም። ምክንያቱም እኛ ጠንካሮች ነን። ምክንያቱም ሲቀጥል ደግሞ ሰሙ አሁን የጠራኋቸው ደግሞ ከሰው በታች ናቸው ማለት ሰው አንዳንዴ እንዲህ ነው ከሞቱ በታች አለ አይደለ? ከሞቱት ራሱ የሞቱ ናቸው እነሱ ማለት ነው። ምክንያቱም እነሱ ትክክለኛ ሰውና መልካም ሰው ቢሆኑ እግዚአብሔርን ቃል እናገራለን ቢሉ የሰው ልጅ እኮ ሁሌ መጥፎን ነገሩን ብቻ አይደለም ማውጣት ያለብሽ። እሱ የሰራቸው በጣም መልካም በጣም ብዙ ነገሮች አሉ። እነሱ ለምን ጎልቶ አላሳዩም? እውነት እሱ ፈለገ አትናቴዎስን የሚወዱት ከሆነ ጥሩ ከሆኑ ስለ እውነትም ስለ እግዚአብሔር ስለ መድኃኒዓለም ስለ ቅድስት ድንግል ማርያም ፍቅር ገብቷቸው ከሆነ ለምንድን ነው መልካም ነገርን የማያስተምሩት? ለምንድን ነው መልካም ነገሩን የማያወጡት? ሰውን ለመጣል ሰውን ወደታች ለማድረግ መጥፎ ነገር መጣል ጥሩ አይደለም፣ አግባብም አይደለም። እና እናንተ የምትንጫጩት እኛን አትወክሉንም፣ ደስ ከሚለው ነገር አትወክሉንም። እና እኛ የሚወክለን ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው። በዚህ አጋጣሚ ሁላችሁም ወንድሞች በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። አለቀ። የሰው ልጅ በመልካም አነጋገሩ ትወጇለሽ፣ በመጥፎ አነጋገሩ ደግሞ ትጠይዋለሽ። አለቀ። የሚጠቅምሽን ሰው ትይዣለሽ፣ የማይጠቅምሽን ሰው ደግሞ ከህይወትሽ እያስወጣሽ ትሄጃለሽ። እና አሁንም እሱ መጥፎ ንግግር እንዲናገር የምትጥሩ ሰዎች እሱ ደስ ከሚለው ነገር ከአንደበቱ መጥፎ ነገር አይናገርም። ምክንያቱም ጨዋ የወለደው ጨዋ ያሳደገውና ይህ ጨዋና የስነ ምግባር ያለው ልጅ እና ያለው ቤተሰብ ስላሳደገች ምርጥ እናት ሆና ስላሳደገችው መጥፎ ነገር እንዲናገር የምትጠብቁ ወይም ደግሞ መልስ ለእንደዚያ ነገር መልስ እንዲሰጣችሁ የምትጠብቁ ሰዎች አትጠብቁ። ፈለገ አትናቴዎስ አይደለም ልደት ላይ ተጠርቶ ይቅርና አንድን ሴትን እኮ አልፏቸው ዛሬ ሴተኛ ዳሪ ሆና ከዛ ህይወት ለማጣት ከሱ ከፈለገ እሷ ያለችበት ቦታ ሄዶ እሷን ማትረፍ ይችላል። እኛ እሷ ሄደችበትን ሳይሆን ደግሞ እኛ የተማርነው የምናውቀው ደግሞ እዛ ቦታ መገኘቱ ሳይሆን ያች እህታችን እንዴት እንደምትድን እንዴት ከዛ ነገር እንዴት እንደሚያወጣትን ነው የምናስበው። እና ብዙም አትጋጋጡ ነው እኔ ማለት ፈልገው። በጣም ሮሚ ያመሰግናለሁ። እግዚአብሔር ያክብርልኝ። እሺ የገባችሁ ሌሎቻችሁ አስተያየት ጨረሳችሁ? ሮሚ እንዴት ነሽ? ነው ያለ ሀሳብ እየሰጡኝ ሰላምና እኔ መናገር የምፈልገው ምን እንደሆነ ታውቂያለሽ? አሁን ይሄን ሁላ ኮሽታ የሚያነሱት 5-6 አይሞሉም። እና አንድ ደስ የሚለኝ አባባል አለ። እንደ ዳዊት ሊያነግስ ሲፈልግ ጎልያድን ያህል ችግር ይጥልብሃል ይባላል። ባይዘው እነሱ ተናገሯ። ባይዘው ይብልጥኛ ፈለገ አትናቴዎስን እንድንወደው እንድናከብረው ልባችን ውስጥ እንድናስቀምጠውና ከጎኑ እንድንሆን ያደረጉን። እዚህ ጋር አንድ ያልገባቸው ነገር ይኸውልሽ፣ እኔ አንድ መናገር የምፈልገው የነ ፈለገ የነ ልደተ ቃል ኢዮብ ዘሚካኤል ብዙ ልጆች አሉ። የነሱ መምጣት እዚህ ቲክቶክ ላይ ለኛ ለወጣቶች ጠቅሞናል። በተለይ ደግሞ ለኛ እዚህ ቲክቶክ ላይ ጊዜያችንን በሆነው ባልሆነው ለምናባክን ነገር ጠቅመውናል። እምነታችንን እንድናቅ ወደ መጽሐፍ ቅዱሳችን እንድንቀርብ ወደ ቤተክርስቲያናችን ራሱ ምን ያህል እንድንገባ ያደረጉን እነሱ ናቸው። እና የነሱ እዚህ መንደር መምጣት ለሁላችንም ስለጠቀመን
እኛ ሁላችንም ከፈለገ አትናቴዎስ ጎን ከሁሉም ከወንድሞቻችን ጎን ነን። አኪ ላይ ልክ የዛኔ እንደዛ ሲያደርጉ እንደነበሩት አሁን በፈለገ መጥቷል። ቀጣይ ማን እንደሆነ ባናቅም ግን ሁላችንም ቢሆን እኛ ከወንድሞቻችን ጎን ነን። እንወዳቸዋለን፣ እናከብራቸዋለን። እግዚአብሔር አምላክ እድሜ ጤና ይስጣቸው። ከኔ ቀንሱ በተለይ ይስጣቸው። ምክንያቱም እነሱ የሚሰሩትን ስራ እኛ ነን የምናውቀው፣ የምናየውም የምንረዳውም ለማለት ያህል ነው። እና ሁላችንም ከፈለገ ጎን ነን። ጌሙንም ይጫወታል፣ ጌሙንም ያሸንፋል። የዛኔ እንተያያለን። እና ይሄን ለማለት ያህል ነው። ኮፕሊንግ አድርጉት፣ ቤቱን ታፕታፕ እና ኮፕሊንግ አድርጉት። ታፕታፑን 1 ሚሊዮን አስገቡት። ፎሎ ያላደረጋችሁ ቤቱን ፎሎ አድርጉ። አዎ እና ሁላችንም ሰኔ 7 እንገናኝ። ሰኔ 7 ሁላችንም እንገናኝ። የዛኔ እንዴት ናችሁ? ሮሚ ያላችሁ በአጠቃላይ እንዴት ናችሁ? በልዑል እግዚአብሔር ስም ሰላም ብያችኋለሁ። ሰላም ናችሁ? ሰላማችሁ ይብዛ አለን። ያው ቅድም ጧት ላይ እኔ ቢሮ ስለነበርኩ ነው ሮሚ በጣም ስትናገር ነበረ። ይሄ የሰይጣን ስራ ነውና እኛ ደግሞ ተዋህዶ እንደዚህ በትንሽ ፈተና ምን ወድቅ አይደለንም። ወንድማችን የብዙ ሰዎችን ነፍስ እያዳነ ነው። ብዙ ድርዮችን ወደ መንፈሳዊ ህይወት እያመጣ ነው። እርሱም ደግሞ በመረጃ የተያዘ እግዚአብሔር አምላክ እየሰራበት ያለ ልጅ ነውና ሰዎች ሊጥሉት ይሞክራሉ። እግዚአብሔር አምላክ ደግሞ ያነሳል። ፈተና ምን ማታ አይደለም። እሱ ጠንካራ ነው፣ ከኛ የበለጠ ጎበዝ ልጅ ነውና አትረበሹ፣ አትደናገጡ። ይበልጡንም ደግሞ እኛ ሁላችንም ቪዲዮ እየሰራን ስለሱ መልካሙን ነገር ላይቡንም ሼር እያደረግን አካውንቱ ደግሞ እንዳይመታ ኮፒ ሊንክ በማድረግ ይሄንን ማበረታታት እንችላለን። ስፔሻሊ ደግሞ ሮሚ በጣም ነው ጠዋት ያደነኩሽ ስለ መሳሳቱ ስለ መውለዱ እንደውም ተተኪ ሌላ ተጽዕኖ ፈጣሪ ወለደልን እያለች ነበረ። ቢሮ ስለነበርኩ ነውና በጣም ነው ያደነኩሽ ሮሚ። እግዚአብሔር አምላክ ይባርክሽ። ደውነት እኔ ሮሚን አንዳንድ ሪከርዶች ስሰማ ነው የምስቀውና በጣም ቁም ነገረኛ ነች። እግዚአብሔር አምላክ ደግሞ እየሰራባት ነው እና ኖርማል ነው። ድንገት እንኳን ቢሳሳት አይሳሳትም፣ ግን ቢሳሳት እንኳን ሮሚ ያለችውን ልብ ያለ ሰው አለ። ሌላ ተጽዕኖ ፈጣሪ እንደውም መጣልን ደስ ሊለን ይገባል ነው ያለችውና እግዚአብሔር አምላክ ያክብርሽ ሮሚዬ። ሌላ ምንም ማለት አልፈልግም። አትረበሹ፣ ገና ከዚህ በላይ እንበዛለን። ልጁ ደግሞ በፓወር ነው የሚሰራው። ከዚህ በኋላ በእጥፍ ነው የሚመጣው ይሄ ልጅ በሞገስ ነው የሚቀባውና እግዚአብሔር ያክብርልኝ ሮሚ። አንድ ነገር ልበልና ሁላችሁም እየገባችሁ የፈለገን አካውንት ፎሎ በማድረግ 1 ሚሊዮን ደግሞ ማስገባት አለብን። ሁላችንም 1 ሚሊዮን ማስገባት አለብን። ቻሌንጁ ይቀጥላል፣ እናስገባዋለን። እውነትም እንዳልከው ለመሰለ በጣም የሚገርመው እኔ ከሚዲያ ምንም አጀንዳይም አልነበረም። ሰሞኑን 1-2 ሰው ሲሰድበው አይቻለሁ ግን በቃ ያው ከእንትና ጋር በተነሳ ነው ብዬ ነው ያለፍኳቸው። ከማን ነው ከቤታዮ ጋር ስለተጣሉ እሷ ቤት ስለገባ ልክ ዘፋኟ ላይ እንደተነሱት ነው ብዬ ያለፍኳቸው። ዛሬ ስነሳ ግን ያልጠበኳቸው ሰዎች ሲናገሩ አየው። ምንድን ነው የሚፈልጉት? እዚህ እኛ ኦርቶዶክስ ላይ አንድ ሰው ቀና ያለ ሲመጣ አንገት ለማስደፋት እንደዚህ ያደረገ እንዲህ ያደረገ እሱ እግዚአብሔር አይደለም። ካደረገ እንኳን ምን አባታቸው ነው ልክ እንደ ነውር አድርገው ልክ እሱ ብቻ እንትን እንደሆነ ሲያመጡ በጣም እግዚአብሔርን ነው የምልህ ቢጠነቀቁ ይሻላቸዋል። እኛ ሞር ለነገሩ ሞር እንድንሰራ ነው የሚያደርጉን እንጂ ምንም የሚያደርጉት ታምር አይኖርም። ምንም እግዚአብሔር ምስክሬ ነው። ምንም የምታመጡብን ነገር የለም። እኔ ለምን በዚህ መልኩ እንደምታብዱ ባይገባኝም ማለት ነው። ይሄ የመናፍቃን ስራ ነው። ያው በአጠቃላይ መንቃት ያለብን የመናፍቃን ስራ ነው። ከዚህ በፊት እነሱ በመረበሽ ነው የሚታወቁት። የነቀለሜ መሰሪ ሀሳብ ነው። ይሄ ደግሞ ይወድቃል። የአሁኑ ትውልድ የነቃ ትውልድ ነው። ሁሉም የኦርቶዶክስ ተዋህዶ ወጣት የነቃ ነው። አሁን ላይ እግዚአብሔር ይመስገን። በቃ አሁን ላይ እግዚአብሔር ይመስገን። እንደማንም ድሩዬ እንኳን ቢሆን ቃለ እግዚአብሔር ያውቃል። እየቃመ የሚሰብክ ነው። ፈለገ ጫት የሚቀሙትን እየሰበከ ስለ እምነታቸው አንገታቸውን እንዳይደፉ ቀና ብለው እንዲመሰክሩ ስለሚያደርግ ጠላት ተነሳበት። ይሄ ኖርማል ነው። እግዚአብሔር አምላክም ክርስቶስም እኮ ሊፈትነው ሞክሯል አይደል? ዲያብሎስ ወደ ተራራ ወስዶ እኮ ይሄን ተራራ
አምባሻ ካደረከው ብሎ በጣም ሊፈታተን የሞከረ ሰይጣን ዲያብሎስ እንኳን ይሄ ደካማ ወንድማችን እንደኛ ሰው ስጋ ለባሽ ነው። ስለዚህ የሱን በደል የሚያወሩ እኛ ስለሱ ክብር እናወራለን ማለት ነው። ምንም ነገር የሚያስደነግጠን ነገር የለም። ወንድማችን ደግሞ ማቹርድ ነው ስቲል ነው መልስ አልሰጠም። በራሱ ስለሚተማመን የነሱን መሰሪ ሐሳብ ስለሚያውቅ ጠላት ደግሞ ይመጣል። በነገራችን ላይ ጥሩ ስትሰሩ ትፈተናላችሁ። መጥፎ ቢሰራ ኑሮ ይሄ ልጅ አይፈምስም እኮ ቃለ እግዚአብሔርን ስለተናገረ ቃለ እግዚአብሔርን በጣም በተአምር ስለሚመሰክር ነው ጠላት የበዛበትና በዚህ ሰዓት አትወደዱም። ካላሽቃበጣችሁ መጥፎ ነገር ካላወራችሁ ሰይጣን በጣም ፈተናችሁን ያበዛዋልና መጸለይ ነው ያለብን ባያለንበት። እግዚአብሔር አምላክ ይጠብቅልን ወንድማችንንም። ሮሚዬ ደግሞ በጣም ነው የምናመሰግነው በእውነት አስተዋይ። ባለፈውም ስለ እፎይ ስታወራ የነበረው የዘመናችን ጳውሎስ እያለች እየመሰከረች የነበረው በእውነት በቀልዷ ውስጥ ቁም ነገር አለ። ለምታስተውሉ ሰዎች ዝም ብሎ አይደለም። ሶሻል ሚዲያን ስትጠቀሙ ለመልካም ነገርና ስለ እውነት ተጠቀሙ። ማለት ይሄ ነገር ሀፕን የሚያደርግ ነው። ይሄ ቲክቶክ አሁን ነገ ቢዘጋ ምንም ነገር አለን፣ ግን መልካም ነገር ሰርታችሁ ስታልፉ በህይወታችሁ ውስጥ ጥሩ ነገር ነው የምታተርፉበትና ሮሚ በጣም ነው እግዚአብሔር ያክብርሽ። እንደ እድሜሽ ደግሞ በጣም የተባረክሽ። ስትቀልድ ትቀልዳለች እንደ ሰው፣ ቁም ነገር ላይ ደግሞ ሲሪየስ ነች። በእምነቷ ድርድር አታውቅም። ለሁሉም ወንድሞቻችን ቋሚና ተሰላፊ ነች። አባቶች እንኳን ድምጽ በማይሆኑበት ሰዓት ሮሚ ነች ስለ እፎይ በደንብ 100% ሹር ሆና ስታወራ የነበረችና እግዚአብሔር ይባርክልሽ። ቴንክ ዩ የኔ አባት። ሌላው እኮ ይሄ ቀልዱም የዓለማዊ ላይፉም እንደምታየው ነው። ምንም ያስደስት እዚህ ዓለም ላይ እድሜ በጨመረ ቁጥር ኃጢአት ከመስራት በስተቀር የሚያስደስት የሚያስቀና የምታየው ብሶት፣ ወንድም በወንድሙ ላይ ተነስቶ እናት በልጇ ላይ ተነስታ የሚያሳቅቅ ዘመን ነው። የሚያስደስት ዘመን አይደለም። እውነት ለመናገር ለሁላችንም የመጨረሻ ዘመን እንደመጣ አሜሪካን ላይ ሆሊውድ የተቃጠለው እሳት ትልቅ ለሁሉም ደውል ነው ብዬ አምናለሁ። ለምን እግዚአብሔርን በተናገሩት ዕለት ማግስት ለእግዚአብሔር ዜሮ ነው የሰጠ ነው። እኛ ለእግዚአብሔር ምንም የምናረግለት ነገር የለም። ባሉ ማግስት ነው ሆሊውድ ያንን የሚያክል ሆሊውድ ማቆሚያ እንግዲህ ማጥፊያ ከአሜሪካን በላይ የለም። ማጥፋት ሳይችሉ የተረፉት ቤቶች ምንድን ናቸው ካየን የእመቤታችንን እንትኗን የሰሩ ተርፈዋል። አንድ ቤተክርስቲያን ድኗል። ያ ሁሉ ሲነድ ምንም ሳይሆን አሳይቷል። ከዚህ በላይ እግዚአብሔር መኖሩን እግዚአብሔር አምላክ እያንዳንዳችንን እንደሚከታተለን ለእያንዳንዱ ዓለም ላይ ላለ ያው እቺ ነገር ዞር ስትል ስለምንረሳው ነው እንጂ ለሁላችንም ያ ትልቅ ምልክት ነው። ሁላችንም ወደ ሃይማኖታችን የምንጓዝበት መንገድ ላይ እንዳለን የአንድ ቀን ጋራንቲ ላይፍ የለንም። ዛሬ ናይት የማደር እግዚአብሔር ከፈቀደ ነው እንጂ ጋራንቲ ያልሆነ ዓለም ላይ ነው የምትኖረው። ስትቀልድ ትቀልዳለህ። ሃይማኖት ቀይ መስመር ነው። ከሃይማኖታችን በላይ ምንም ነገር የለም። እኛ ሚዲያ ላይ ብንመጣ ብንስቅ፣ ሰው ብናድን ምን ብንልም ግን ሃይማኖት ላይ ከመሬት ተነስተው እንዲህ አይነት የበሰበሰ ነገር ሲያወርዱ ስታይ ግን አውካም ነው ዝም ብለው። ለሌላ ነገር ተቆርቁሬ እየቆምኩኝ ለሃይማኖቴ የማልቆምበት ቀይ መስመር ነው። ሁሌ የምናገራለሁ። 3 ቀይ መስመሮች አሉኝ። ሃይማኖቴ፣ አገሬና ቤተሰቦቼ ናቸው። በሶስቱ ነገር ለመጣ ለማንም አልመለስለትም። ስለዚህ ይሄ ወንድማችን እኔ ልብ ብዬ ባላዳምጠውም ተቆርጦ የወጣ የተለያየ ነገር ትምህርት ከማስተማር ውጭ ድምፁ እንኳን ጮክ ብሎ የማይናገር እንደኛ ለብላባ ያልሆነ የማይሳደብ አንድ ነገር የማያረግ ሲያስተምር እንኳን ፈገግታው የማብሸቅ ምልክት የሌለው እንደዛ ያ እንኳን ፋንድያ እንደዛ ላዩ ላይ ብሽቅጥቅጥቆን እያለ እንኳን ሲሆን እሱ ትህትናው ሳይጓደድ በፍጹም ኦርቶዶክሳዊ ማንነቱ ሆኖ የእንዳልክን የእንደዛን ያህል ወጥ የረገጠ እንደዚ አይነት ነገር ሲሆን እንኳን በትዕግስት ወንድሜ አይደለም። አይውሽ እግዚአብሔር አምላክ ለሁላችንም የእሱ አይነት ክርስትናን ይስጠን። የእንደሱ አይነት መቻል የእንደሱ አይነትን ተግባር ለኛ ይስጠን። ፍጹም የሚለይ ወንድም ነው። እሱ ላይ መነሳት ኦርቶዶክስ ላይ መነሳት ነው። ስለዚህ ማናቸውም የሚያሸማቀቅ ነገር ይሰራል ብዬ አላምንም። ቢሰራ እንኳን አቋሜ ይሄው ነው። ሰርቶ ቢኖር እንኳን ፍጹም አይደለም፣ አልመለኮሰም። ሰርቶ ኤኒቲንግ ቢገኝ እንኳን ከጎኑ ነን። ምንም ያመጣው ነገር የሚያመጡት ነገር የለም። ከጠየቅነው ደግሞ እኛ ኦርቶዶክሳውያን እያለ ጴንጤና መናፍቅ የምትንጫጩት አዶን አንደርስታንድ
የአባቴ እና ብሩጅስታንዬ እንዴት ነሽ? ሰላም ነሽ? አለው ሮምዬ እንዴት ናችሁ ሁላችሁም? ያው እኔ እንኳን ይሄን 3 ቀን 4 ቀን ፎቶ ሲዘዋወር እያየው ነበርና እኔ ኖርማል ዘም ብሎ ነበረ የመሰለኝና በመጀመሪያ ደረጃ ፈለገን አይደለም የሚነኩት። ፈለገ የራሴ የሚለው ነገር ላይኖረው ይችላል፣ ግን ፈለገ ማለት ደግሞ የሚያተርፋቸው ትውልዶች ያለው ወጣት ነው። ፈለገም ይሁን በፈለገ ስርም ያሉ ወጣቶች ማለት ነው። አንደኛ እነዚህ ወጣቶች አርማችን ናቸው። የሆነ ቦታ መለያ የሆነ ካርድ ይኖራል። ለእኛ ለኦርቶዶክሳውያን ደግሞ እንደ መለያችን ወንድሞቻችን ናቸው። እነሱን ስትነኩ መላ ኦርቶዶክስን ነው የምትነኩት። ስለዚህ ቆም ብላችሁ አስቡ። ማንም በነፈለገ የሚደራደር የለም። እንደና አሸብር አይነት ሐዋሳ ተቀምጣችሁ ቆይታችኋል። ይሄንን ነገር ሮሚ ካስታወሽ የሆነ ጊዜ አንቺ ቤት አሸብር ወይ ደግሞ ሰሙ ምናምን ተብሎ የመጣው አንደኛ እሱ ነው። እነፈለገን አታክ አድርጎ ፎቶአቸውን እሱ ልጅ ፕሮቴስታንት ነው ብዬ ስናገር ማናችሁም ልትሰሙ አልቻላችሁም። ገብታችሁ እሱ ፔጅ ላይ ብታዩት እያንዳንዳቸው የኦርቶዶክስ አይን የሚባሉ ልጆችን ፎቶቸውን ኤዲት አድርጎ ነው መፖሰት እንደዚህ ናቸው ብሎ አታክ አድርጎ ይመጣው። እሱ ደግሞ ኦርቶዶክስ ነው ብላችሁ ደግሞ እሱን የምትከተሉት አላችሁ። ስለዚህ እንደዚህ አይነት ሰዎች ሐዋሳ ላይ በነገራችን ላይ ብዙ ወጣቶች አላችሁ፣ የተዋህዶ ልጆች ማለት ነው። እንደና አሸብር አይነቶችን አይቀጡ ቅጣት ስላችሁ የሄዳችሁ መምታት ምናምን ሳይሆን በህግ ደረጃም ሆነ በሃይማኖታችሁ የማትደራደሩ ሰዎች ቦታው ላይ ተገኝታችሁ እንደነዚህ አይነት ልክስክስ ወጣቶችን ጥግ እንዲይዙ ማድረግ ነው። ሲቀጥል በዝም ብሎ በካራቴ ወይ ደግሞ በጩኸት የቆመች ኦርቶዶክስ ተዋህዶ የለችም። በደምና በአጥንት የቆመች ኦርቶዶክስ ተዋህዶ ናት ያለችው። በእምነታችን ደካማ ሆነን እዚህ ቲክታክ ላይ ልታዩን ትችላላችሁ ወይ ስለ እምነታችን 24 ሰዓት እየዘመርን ወይ እንደዚህ እያልን ስላናወራ እንችላለን። ለእምነታችን ግን ኑ ከተባልን ግን እስከ መስዋዕትነት ድረስ እንደምንሄድ ግን እወቁ። የሚቀር ሁሉ ምድር ላይ ይቀራል። ገባችሁ? እስከ ልጆቻችን ድረስ መስዋዕትነት ለማቅረብ የምንዘጋጅ ሚሊዮኖች ኢትዮጵያን ኦርቶዶክስ ተዋህዶዎች አለን። ስለዚህ እንደና አሸብር አይነቶች እነሰሙ ናቸው ይሄንን ድራማ ከጀርባ የሚጫወቱት። እነሰሙ በቀደም ልክ ከኔ ጋር ፐርሰናል ጸብ እንዳለው አስመስላችሁ ተሄደ እንጂ እኔ ትልቁ ታርጌቴ እሱ ምን አለ እኔ ፈለገን ሮሚ 1 ቀን ነው እሱንም በራሱ ጉዳይ ነበረ ይሄ ሰሙ የሚባለውን ያወራሁት። ግን እሱ በጣም ብዙ ነገር አታክ አድርጎ ሲያወራ ነበረ። ስለዚህ እንደነሰሙ አይነቶች ልክስክስ የመስቀሉ ስር ቁማርተኞች ጥጋቸውን ሊይዙ ይገባል። ሲቀጥል ደግሞ በጣም እየመረራችሁ ልትውጡት የሚገባው ነገር በጫጫታ የቆመች ይሄ በቲክታክ የቆመች ኦርቶዶክስ ተዋህዶ አይደለችም ያለን። እኛ በእምነታችን የጸናን ነፍ ድፍን ይሄ ዱርዬ የምትሉት ይሄ ምንም ማያቅም ይሄ ጫጫሽ ነው ቃሚ ነው የምትሉት እንኳን መሆን ያለበት ቦታ ላይ ሆነን የምንገኝ ወጣቶች ነን፣ ለተዋህዶ ለእምነታችን ማለት ነው። ስለዚህ አንደኛ በጣም ልዩነት አለን እኛና እናንተ። ሁለተኛ ነገር ደግሞ ወጣቶቻችንን ስትነኩ ደግሞ እነፈለገ ወጥቶ አይደለም የሚመልሱላችሁ፣ እኛንን የምንመልስላችሁ። እነሱ ማለት እኔ ፈለገ ማለት እኔ ነኝ። በፈለገ ስር ያሉት ሁሉም እኛ ነን። ስለዚህ አንደኛ የሆነ ነገር ስትሄዱ የምትጨርሱትን ነገር ጀምሩ። የምትጋጩት ከህዝብ ጋር ነው። ይሄ ቲክታክ ላይ ካለው የቀረን ቲክታከሩ ነው አባቶች ገብቷቸዋል ብላችሁ እኮ በጎን የእናንተ ፓስተሮች ሲነግሩን ያልገባን እንዳይመስላችሁ ገብቶናል። ስለዚህ ቲክታክ ላይ ያልገባው ወጣት የለም። ሁላችንም እናውቃለን ስለ እምነታችን። ስለ እምነታችን ላንናገር እንችላለን። ውሏችን ምናምን የሆነ የተጣመመ ነገር ሊሆን ይችላል። መቃናት ያለበት ቦታ ላይ ተቃምተን ነው የምናሳያችሁ። ይሄ ደግሞ በወሬ ሳይሆን በተግባር ነው። ያልገባው ቲክታከር የተዋህዶ ልጅ የለም። ሁላችንም ገብቶናል። አንገታችን ላይ ያሰርነው ማተብ ለጌጥ አይደለም፣ ሚስጥር አለው። ስለዚህ ማናችንም እዚህ ቲክታክ ላይ መቆም ያለብን ቦታ ላይ እንቆማለን። ተዋህዶን አነገርናችሁ። 7 ዘራችንን 7 ቤተሰቦቻችንን ልታጠፉ ትችላላችሁ። ኦርቶዶክስ ተዋህዶ ግን አትጠፋም። ፈለገ ሊጠፋ ይችላል፣ ሰው ነው። እኛ ሚሊዮን ፈለጎች ደግሞ አሉ፣ አንጠፋም። ስለዚህ ቲክታከሮቹ ናቸው ያልገባቸው፣ አባቶች ገብቷቸዋል። እኛ የገባን ገብቶን በተዋህዶ ኦርቶዶክስ ጸንተን እየኖርን ነው።
ስለዚህ የሆነ ቦታ ጋር ስትሄዱ ልካችሁን ወቁ የሚሏችሁ ወጣቶች እንዳሉ ደግሞ ወቁ። ማንም በተዋህዶ በእምነታችን መጥፋት ያለበት ምድር ላይ ሁሉ ሀብታችን ልክ እንደ ኢዮብ በተለያየ ነገር በቁስልም በንብረትም በሁሉም ነገር ልንመታ ልንፈተን እንችላለን። እነዛ ሁሉ ፈተናዎች ግን ከተዋህዶ እምነታችን ግን ዝንፍ አያደርጉንም። ዝንፍ ነው፣ ዝንፍ አያደርጉንም። እችን ወቁ። ሁላችንም ደካማ ነው ልንሆን የምንችለው። መቆም ያለብን ቦታ ላይ ግን 90 ዲግሪ ተሽከርክረን ቦታው ላይ ትላንትና ስናስቀድስ የነበረችው ቦታ ላይ እዛ ጋር ቆመን ነው የምንገናኘው። ስለዚህ በጫጫታ የቆመች ኦርቶዶክስ ስለሌለች ተረጋጉ። ቲክታክ ላይ ከፍታችሁ ቲክታካችሁን ከፍታችሁ ምናምን በቃ ልትዘላብዱ ትችላላችሁ። ጊዜያዊ አዳራሻችሁ ላይ ገብታችሁ ልትጮሁ ልትንዘላዘሉ ምናምን ትችላላችሁ። እነ ፈለገ ጋር ስትደርሱ ግን ቀይ መስመር አለ። ተግባባን? በተለያየ ነገር የተዋህዶ ሊለያይ ይችላል። በፖለቲካ ሊለያይ ይችላል። በሆነ ነገር ኦርቶዶክስ የምትባለው ላይ ግን አንድ ጉርጓድ ላይ ነው የምንገባው። የሚለዩ ጉርጓድ እንኳን የለንም። ትንሽ አይደብራችሁም እንዴ? 98 ዓመተ ምህረት መጣችሁ ከጥንታዊት ቅዱስ ቤተክርስቲያን ጋር ስትጋጩ? ጉድ እኮ ነው። እኔ ዱቄት ስትሰጡ እኮ ነው የምናውቃችሁ። ልታወሩ ትፈልጋላችሁ እንዴ? ዱቄት ሰጣችሁ ሰልባጅ ስትሰጡና እኔ በልጅነቴ ማውቃችሁ። እንግዳ ናችሁ። እንግዳ ደግሞ የቀረበለትን እጁን ታጥቦ ነው የሚበላው። በነገራችን ላይ እኔ የሆነ ቤት ሲሄድ እንግዳ ነኝ። እጄን ታጥቤ ቤቱ ያፈራውን ነው የምበላው። እናንተም ኦርቶዶክስ ያፈራችሁን ፍርፋሪ በልታችሁ ነው የምትኖሩት። በዚህ ልክ ካልተነገራችሁ አይገባችሁ። እንግዳ ናችሁ። በእንግድነታችሁ እጃችሁን ታጥባችሁ የቀረበላችሁን ነው የምትበሉት። ከዛ በተረፈ ግን የሆነ መስመር ሄዳለሁ ስትሉ ግን መቆም ያለብን ስፍራ ላይ ቆመን ማሳየት ያለብንን ልክ ደግሞ እናሳያችኋለን። በወሬ ሳይሆን በተግባር። ቴንኪዩ ሮሚ፣ ያመሰግናለሁ። እሺ ሮሚ ቴሌግራም ላይ ልኬላታለሁ እያለ በተደጋጋሚ እየጻፈ ነው ልጁ። የቅድም የገባው ምን ላይ ልኬላታለሁ? ቴሌግራም ላይ ሙሉ መረጃውን ልኬያለሁ ማለት። ኦኬ ሄዳለሁ ቴሌግራም ላይ። ወይ መናፍቆች እንደው ልትሞቱ ነው በቃ። እሺ አገኘኸው? እሺ እስቲ ከፍተዋለሁ። ላክልኝ ዳዊት አብራስ እና በጣም ሪፖርት እያደረጉባት ስለሆነ ታፕታፕና ኮፕሊንግ እና የቲክቶክ ምልክት ፕሊዝ። እስቲ ታለ ላክልኝ ልጅ እስቲ። ዋው መረጃ 8 መረጃ 7 እስቲ